ለድርጅቱ የሚመጡ ደብዳቤዎችን ተቀበልና በሚመለከታቸው ሰራተኞች ሳጥን ውስጥ ተከታለች። ድርጅቱ ከሚልካቸው ደብዳቤዎች ብዙዎቹ በገነት በኩል ያልፋሉ። ኮምፒውተሯ ላይ ከመጻፍ ጀምሮ ለፖስታ ቤት ዝግጁ እስኪሆኑ ድረስ የሚያስፈልገውን ሁሉ ታደርጋለች። ለድርጅቱ የሚላኩ የኤሌክትሮኒክስ መልእክቶችን በማንበብ እንደ አስፈላጊነቱ ለአለቋ ታቀርባለች። አለቋ በጽሁፍ የሚሰጣትን ረቂቅ መልስ ለባለ ጉዳዮች ትልካለች። አንዳንዴም በቃል የሚነገርለትን አጫጭር መልእክቶች ራሷ ጽፋ ለአለቋ በማቅረብ ካጸደቀች በኋላ ትልካቸዋለች። አለቋዋ በገነት የታይፕ ፍጥነትና የኮምፒውተር ችሎታ ደስተኛ ነው። በእርግጥ የገነት የእንግሊዘኛ ችሎታ ገና ብዙ የሚቀረው መሆኑን ታዝቧል። ነገር ግን የገነት የመማር ፍላጎትና ችሎታ መገምገም ስለቻለ በመጠነኛ እርዳታ ማሻሻል እንደምትችል አምኖ በየቀኑ አዳዲስ ነገሮች እንድትማር እገዛ ያደርግላታል። ስተት ስትሰራ በእርጋታ ያርማታል፣ በትህትና ይመክራታል። የጥረቱን ውጤትም እያየ ነው። በመሆኑም በገነትና በአለቋ መካከል ቆንጆ የሥራ ግንኙነት አለ። ገነት could you please come over አላት በውስጥ ስልክ። እባክሽ አንዴ ብቅ ብትይ እንደማለት። ፈረንጅ ሀገር ለ20 ዓመታት በመስራቱ እንግሊዘኛ ይቀነዋል የገነት አለቃ። ሹር አለች እሷም አካባቢያን ለመምሰል። አሁን አንድ ማቆሶ ደውሎልኝ ነበር። this guy wants to talk to you, you can call him if you want to በማለት የሰውየውን ስምና ስልክ ቁጥር የተጻፈበትን ብጣሽ ወረቀት ሰጣት። ገነት ግር ተሰኝታ ወረቀቱን አየችው። ሳህሉ ጥበበ የሚል አነበበች። ቀና ብላ ማውቅ ያለብኝ ሌላ ነገር ይኖራል? not much ለምን እንደፈለገሽ ራሱ ይነግርሻል። I think ብታናገሪ ጥሩ ነው። ሹር አለች የራስ መተማመን በሚያሳይ ቅላጼ። ቢሮዋ ተመልሳ ደወለች። አዲስ ሞዴሊንግ ምን ልርዳዎት አለች ስልኩን የመለሰችው ጻፊ። ጤና ይስጥልኝ ገነት አስራት እባላለሁ ከኢንተርናሽናል ኮንሳልቲንሲ ነው የምደውለው። እባክዎን አቶ ሳሉ ጥበብን ማነጋገር ብችል አለች። ምን አይነት ጉዳይ ከሞዴሊንግ ጋር ሊያገናኛት እንደሚችል ባይገባትም። አንዴ ጠብቀው። አመሰግናለሁ። በማታውቀው ነገር ለምን እንደተፈለገች ፍንጭ ልታገኝ አልቻለችም። ሃይ ወይዘሪት ገነት አለ አንድ ጎርናና ድምጽ። ጤና ይስጥልኝ አቶ ሳህሉ? yes ሳህሉ ነኝ መለሰ። በመቀጠልም ስለደወልሽልኝ አመሰግናለሁ። ፈቃድሽ ሆኖ ተገናኝተን ብንነጋገር ደስ ይለኛል። እኔም ደስ ይለኛል አለች ትሁት ለመሆን። ታዲያ መጥቼ ፒክ ባረግሽና ራት እየበላን ብንጫወትስ? ደስ ይለኝ ነበር። ሆኖም ቀደም ብሎ ያስኩት ቀጠሮ ስላለኝ የምችል አይመስልኝም አለች ከሳሙኤል ጋር የያዘችው ቀጠሮ ላለማበላሸት። ዛሬ 10 ሰዓት ላይ ቢሮሽ በመጣስ? ቆንጆ ሐሳብ። ሲዮዛን መልካም በማለት ስልኩን ዘጋች። ገነት የእንግዳውን ማንነት አላወቀችው። ለምን እንደፈለጋትም መገመት አልቻለችም። ሳሙኤል ያውቅ ይሆን? ደወለችለት። ሂሳብ ክፍል። ሃይ ሳሚ። አይ ገንዬ ስማኝማ አቶ ሳሉ ጥበብ የሚባል ታውቃለህ? ኖ አላውቅም። ምን ነው? አዲስ ሞዴሊንግ የሚባል ድርጅት ታውቃለህ? እርግጠኛ ባልሆንም የሰማው ይመስለኛል። ምንድነው? ምን ነው በደና? አቶ ሳሉ የሚባል ሰውዬ ባለቄ በኩል ተዋውቂው ዛሬ 10 ሰዓት ሊያነጋግረኝ ቀጠሮ ይዘናል። ቢሮ ድረስ ይመጣል። በምን ጉዳይ ላይ? እኔ እንጃ። አንተ ጋር ደውሊ ድንገት ፍንጭ ብትሰጠኝ ብዬ ነው። ሳቃ። ዛሬስ ብለሽ አንቺ የቀጠርሽው ሰውዬ ለምን እንደሚፈልግሽ እንደነግርሽ ጠይቂኝ ጀመር። ምን ላድርግ? ፍንጭ ሳይሰጠኝ ቀጠረኝ። ባለቄ በኩል ስለመጣና የቀጠሮን ቦታ እዚሁ ስለሆነ እስከዚህ አላስጨነቀኝም። ምናልባት ሞዴል ሊያደርግሽ ፈልጎ ይሆናል። ሳቀ። ድንቂ። እሷም ሳቀች። ለማንኛውም አግኙና ሚሊሽን ስሚ። እንግዲህ ሰውየው የሚያቆየኝ ከሆነ ቢሮ ነኝ። አንተ ከስራ እስክትወጣ ድረስ ካልደወልኩልህ ስትመጣ ደውልልኝ። ደውላለሁ ገንዬ። እስከዛው ደህና ቆይልኝ ሳሚ። አንቺም ገንዬ አለች እንደመሰለ። ዘጋው ስልኩን። ሳሉ በቀጠሮ ሰዓት ከቻለ በገነት በኩል አልፎ ከገነት አለቃ ጋር ተገናኝቶ ሰላምታ ተለዋወጠ። ምንም ጊዜ ሳያጠፋ ወደ ገነት ክፍል በመመለስ እሺ ወይዘሪት ገነት በማለት ገነት ጠረጴዛ ፊት ለፊት ካሉት ሁለት ወንበሮች አንዱን ሰው ተቀመጠ። አለው አቶ ሳሉ አለችና ከተቀመጠችበት በመነሳት ራመድ ብላ በሩን ዘጋችው። እንግዳዋ ተረጋግቶ የመጣበትን ጉዳይ ማንም ሳይሰማ እንዲነግራት።
በአይኑ ካየው በተጨማሪ በሩን ስለዘጋችለት ለገነት ያለው ክብር ሲጨምር ተሰማው። ወንበሯ ላይ ተደላርላ መቀመጧን ካስተዋለ በኋላ ልታናግሪኝ ፈቃደኛ በመሆንሽ አመሰግንሻለሁ ወይዘሪት ገነት አለ። እስከ ትከሻው ድረስ እንዲያድግ የተፈቀደለትና በቅባት የተብለጨለጨው ሉጫ ጸጉሩ ወደ ኋላ ታስሯል። የታዘቡትን በሙሉ አዎ ታዘበናል ብለው ወዲያውኑ የሚመሰክሩ ትናንሽ አይኖቹ ስር ቀጥ ያለ አፍንጫ ቆሟል። ጢም የሚባል ከፊቱ ላይ የለም። ጥቅጥቅ ያሉ ቅንድቦች የፊቱን ቅላት የባሰ አጉልቶታል። ምንም አይደለም አቶ ሳህሉ። ራሷን ለማረጋጋት በረጅሙ ተነፈሰች። ሳምቧን ያጥለቀለቀው ግን ንጹህ አየር ሳይሆን ሳህሉ ተነክሮበት በመጣው ሽቶ የታጠነ ኦክሲጅን ነበር። እንግዲህ ጊዜሽን ላለመሻማት በቀጥታ ወደ መጣውበት ጉዳይ ብገባ አላት። ቴዎድሮስ የሰጠውን የቤት ስራ እንደሚያሳካ ተማምኖ የኮቱን እጅጌ ወደ ኋላ ለመሳብ ያህል ቀኝ እጁን ዘርጋ አድርጎ አጠፈና ክንዱን የወንበሩ መደገፊያ ላይ አሳርፎ በአውራ ጣቱና በአመልካሽ ጣቱ አገጩን ያዘ። አገጩ ሞግዚት አስፈልጎት ሲሆን ቀኝ እጁ ላይ የታሰረው የወርቅ ሰንሰለት ገነት እንድታየው ነበር እንዲማረጉ። መልካም ብላ የእንግዳዋን አፍ መጠበቅ ጀመረች። የቆንጆ ቁመና ባለቤት ነሽ ገነት አለ ሳህሉ። ገነት ብዙ እንግሊዘኛ እንደማታወራ ታዝቧል። በአማርኛ ስታወራም ሞልቃቃነት አይደመጥባትም። ያለመደው ስለሆነበት ትንሽ ግር ብሎታል። ደነገጠች ገነት በእንግዳው አጀማመር። አመሰግናለሁ አቶ ሳህሉ። አለቃሽ ታታሪ ሰራተኛ እንደሆንሽ ነግሮኛል። አሁንም አመሰግናለሁ አለች ጥርጣሬ እየነካካት። የኮቱን ቁልፎች ፈታና ክራቫቱን እንደማስተካከል አደረገ። ብዙ ጊዜ ውበትና ችሎታ አንድ ላይ አይገኙም። አንቺ ጋር ግን አብረው ተዋህደዋል። የነገሩ አዝማሚያ ደስ ባይላትም ጭንቅላቷን በትህትና በመነቅነቅ ቀጥሎ የሚናገረውን መጠበቅ መረጠች። አዝማሚያውን ገመተ። መግቢያውን በማንዛዛት ግምት ውስጥ እንዳይገባ መጠንቀቅ እንዳለበት አሰበ። ራሴን ለማስተዋወቅ ያህል ስራ ኢትዮጵያ ውስጥ ሞዴሎች መመልመል ነው ወይዘሪት ገነት። አንቺን የሚያውቁ ሰዎች ስለ አንቺ ነግረውኝ ነው እንድንነጋገር የጠየኩሽ። To be frank with you ስለ አንቺ የነገሩኝ ሰዎች ያጋነኑ ነበር ይመስለኝ። አሁን ራሴ ሳይሽ ግን እንደውም በብቃት አልገለጹሽም ባይ ነኝ አለ። ከጠረጴዛዋ ከለላ በላይ የሚያየው የሰውነቷን ክፍል በሩን ለመዝጋት ተነስታ ያለሽ ካየው ቀሪ አካላቷ ጋር በማያያዝ ሙሉ ገነትን በአይነ ህሊናው ሳለ። ነገሩ ገብቷት ዘና ያለች ገነት ፈገግ በማለት አመሰግናለሁ አቶ ሳህሉ። እንደዚህ አይነት ውበት ተደብቆ መኖር ያለበት አይመስለኝም። ኢትዮጵያን አልፎ ሌሎች አይተውት ሊደነቁበትና ሊደሰቱበት የሚገባ ይመስለኛል። ህይወትሽም በፈለገሽ መንገድ በእጅጉ ይቀየራል እና ሞዴል ልትሆኚ ለመጋበዝ ነው አመጣጤ በማለት ሐሳቡ እንደመደሙ። ሞዴል ሆና ዓለምን ከገንዘብ ውጪ ማየት በማይችሉ ከበርቴዎች አይን ስትጎበኝና የተለያየ ግብዣዎች ሲቀርቡላት ታይቷት ደረቅ ፈገግታ አፈነጠቀች። አንዲት ከርቀት የምታውቃት ልጅ ሞዴል ከሆነች በኋላ መጨረሻዋ የባለ ገንዘቦች መጫወቻ ሆኖ እንደቀረ ታወሳት። በጣም የታደሉና በጥንቃቄ የተመረጡ ጥቂት ሴቶች ብቻ የሚያገኙትን የሚያጓጓ ልዩ ግብዣ ስላቀረቡልኝና እድል ስለሰጡኝ ምስጋኔ። Precisely, it's a great opportunity አለ በገነት መልስ ረግቶ። ነገር ግን እኔ ሞዴል መሆን አልችልም አቶ ሳህሉ አለች ድምጿን ዝቅ አድርጋ ከተቀመጠበት ሰውነቱን ወደ ገነት ጠረጴዛ በማስጠጋት አልገባኝም አለ። እንግዷን ሳታስቀይም በአጭሩ አሳመና ለመሸኘት ያስችለኛል ብለ ያሰበችው መልስ ለመስጠት በመፈለጓ አቶ ሳህሉ እኔ በዚህ ዓለም ለከትምህርት ውጭ የሚታይ ነገር የለም። ለዚህም ነው አልችልም ያልኩት። ፈገግ አለ አቶ ሳህሉ። ታዲያ ምን ችግር አለ? ሞዴልነት እኮ ትምህርት ያግዝ እንደሆነ እንጂ አያደናቀፍም ወይዘሪት ገነት። ገነት ልጄ አደራ ትምህርትሽን አደራ ልጄ ከተማርሽ የፈለግሽው መሆን ትችያለሽ አደራ ልጄ አደራ የሚሉት አባቷን በማየቷ አይኖቿ ቀሉ። የለም አልችልም አቶ ሳህሉ አለች በዝግታ። ሳህሉ የሚሰማውን ማመን አልቻለም። ትምህርት ብቻ ሳይሆን ሀብታምም ትሆኛለሽ። ትምህርትም እኮ ሀብታም ለመሆን ነው ወይዘሪት ገነት። እንዴት ይሄን የመሰለው ውበት ባለቤት ሆነሽ በውበትሽ ሆነ የምትፈልጊው ሆነ የምትችይበትን አጋጣሚ አሻፈረኝ ትያለሽ ገነት። በቀላሉ እንደማይለቃት ገባት። አቶ ሳህሉ ተፈጥሮ በለገሰችኝ ደስተኛ ብሆንም የገላዬ ውበት እንደዋነኛና ዘለቄታ የደስታ ምንጭ አድርጌያለሁ። አስቀያሚውን ቢፈጠር በአስቀያሚነቴ እንድዳኝ የማልፈልገውን ያህል ቆንጆ በመሆኔ አልኩራም። ቆንጆኝ ለመፈጠር ያደረኩት ጥረት የለምና ፊቱን ከስከስ በማድረግ What are you talking about
ገነት የኛን ሞዴሎች በሀገር ብቻ ሳይሆን በዓለም እንዲታወቁ ነው የምናደርጋቸው አለ ትግስቱ እንዳይሟጠጥበት የሰጋው እንግዳ። ይቅርታ ያርጉልኝ አቶ ሳህሉ፣ የኔ እውነተኛ ደስታ ሌሎች ሰዎች ስለኔ ካላቸው ግምት እንዲመነጭ አልፈልግም። ደስታዬ ከራሴ ከውስጥ እንዲመጣ ፈልጋለሁ። ለዚህ ደግሞ ራሴን ማዘጋጀት እንዳለብኝ አስባለሁ። ይህንንም ምን ማድረግ የምችለው ያለምንም ጣልቃ ገብነትና ውካታ ህይወቴን መቆጣጠር ችዬ ስማር ነው የሚል እምነት አለኝ እና ግብዣውን መቀበል አልችልም አቶ ሳህሉ። አሁንም የሰማውን ማመን ያልቻለው እንግዳ ራሱን ሳይደግም መቀጠል የሚችልበት ሐሳብ አጣ። መሬት ተጥሎ የተረገጠ የመሰለው ክብሩን ለማንሳትና የግብዣው ተቀባይነት ማጣት እንዳልተሰማው ለመምሰል እየጣረ የምትደንቂ ሰው ነሽ ወይዘሪት ገነት አለ በባዶ ፈገግታ እየተመለከታት። መልካም እንግዲህ ብሎ ከተቀመጠበት እየተነሳ የኪስ ቦርሳውን አወጣና ድንገት ሐሳብሽን ብትቀይሪ ቢዝነስ ካርድ ይኸውልሽ ብሎ ካርድ ያዙን እጁን ዘረጋላት። ከተቀመጠችበት በመነሳት አመሰግናለሁ አቶ ሳህሉ ብላ ካርዱን ተቀበለች። ገረመው ከሳባ ጋር በተነጋገረው መሰረት ፈጥኖ ዲቪ የደረሳትን አግኝቶ ሂደቱን አቀላጥፏል። ኤምባሲው ዘንድ የሚቀርቡበት ቀን እየተቃረበ በመሄዱ የትምህርት ማስረጃ፣ የልደትና የጋብቻ ሰርተፍኬቶችና የፖሊስ ሪፖርት እጃቸው ውስጥ አስገብቷል። የቀራቸው የጤና ምርመራ ውጤት ነው። ጸዳለም በሚገባ አላውቃት አለ በውስጡ። የሷ ውጤት ህልሙን ሁሉ ሲያጨልምበት ታይቶት ሰው በዚህ ዘመን አርፎ ቢቀመጥ ምን አለበት ይላል ሁሌም። ኤድስ ደግሞ ካልደረሱበት አይደርስም የሚል እምነት አለው። ኤድስ ራሳቸው መጠበቅ ለማይችሉ ዘልዛላ ሰዎች የወረደ ቅጣት ነው ይላል። በሰዎች ምግባረ ብልሹነት የሚበሽቀው ገረመው ሰው ራሱን ካልተቆጣጠረ፣ ስሜቱን ካልገዛና ፍላጎቶቹን ካልገደበ ከሌላው እንስሳ በምን ይለያል? ገረመው ሁሉም ይጠይቃል። የኤችአይቪ ተሸካሚዎች ወይም የኤድስ ሰለባዎች ቁጥር የኔ ያህል ጨምሯል ተብሎ በሬዲዮ ወይም በቲቪ ሲነገር ከሰማ ሰው ከብት ሆኗል ይላል። ሰው አይኑ እያየ ጆሮ እየሰማ እንዴት ራሱን ለኤድስ ያጋለጣል? ይጠይቃል። ዘውትር ይጠይቃል። ገረመው ሰው ሁሉ እንደሱ ቢሆን ይወዳል። አሻፈረኝነትን ስለሚፈራ ደፍሮ ጠይቆ አሻፈረኝነትን ከሚከናነብ በአብዛኛው ከመሳሳም ያለፈም ቢሆን ባገኘው ተረጋግቶ መኖር የመረጠ ወጣት ነው። አንድ ሴት ከወደደ ከሌላ ሴት ጋር መውጣት ቀርቶ ስለሌላ ሴት አያስብም። ከሚወዳት ሴት ጋርም ቢሆን ቀንቶት እድሉን ሲያገኝ ፈጥኖ አልጋ ላይ መውጣት አይታየው። አብሮ በመሆን መጫወትና መሳቅን ይመርጣል። እናም በኤችአይቪ ላይ የወሰደው አቋም ከቁጥብነቱ የተነሳ መሆኑ ጓደኞቹ ሳይቀሩ ይመሰክሩለታል። ዛሬ ጤና ምርመራው ውጤት የሚያውቅበት ቀን ነው። ነገር ግን እሱ ሄዶ የምርመራ ውጤቱን ቢቀበል ባይቀበል ምንም ለውጥ እንደማይኖር አስቦታል። ቁም ነገሩ የጸዳለ ውጤት ነው እና የጸዳለን ውጤት ለማወቅ ልቡ ተሰቅሏል። በአንዳች ታምር ንጹህ ብትሆን ምን አለበት ለሚለው ለዚሁ ፍርሃት ለወለደው ምኞቱም መንደርደሪያ ሆኖ ምክንያት አለው። እናውቃታለን ከሚሉ ሰዎች ስለ ጸዳለ ሰምቷል። የሰማው ደግሞ ከባድ ጥርጣሬ ለቆበታል። ጸዳለ በዋለችበት የምትጋደምና ባመሸችበት የምታድናት የሚል ወሬ ትናንት ሰምቶ ሲረበሽ ነው ያደረው። በሷ ምክንያት ያገኘው ድል በሷ ምክንያት ሲጨናገፍ የማየት ሐሳብ ከወዲሁ ዘግንኖት አይኑን ሲጨፍን አርፍዷል። ከጧቱ ልክ 3 ሰዓት ሲል የጤና ምርመራ ውጤት ለመቀበል ወደ ክሊኒክ ሄደ። በጭንቅላቱ የሚመላለሰው መጀመሪያ ደም ከመስጠቱ በፊት ነርሷ የሰጠችው ምክር ነው። ከሚጠብቀው ውጪ ከሆነ ውጤት መደናገጥ እንደሌለበት ነገራው ልታዘጋጀው ሞክራለች። ከተወሰነ ቀን በኋላ ዳግም ደም እንዲሰጥ ሲነገረው ሰውነቱ መረጋጋት አጥቶን የሰነበተው የሱ ድል ካማረና ጸዳለ ኔጌቲቭ ከሆነች ወደ አሜሪካ ከመሄዱ በፊት ሊጨርሳቸው ስለሚገቡ አንዳንድ ጉዳዮችም ከማሰብ አልወዘንም። ግን ባለመረጋጋት ውስጥ ሆኖ ነው። ደም ከሰጠበት ክሊኒክ ገባ። ወደ መስታወት መስኮቷ ተጠጋ። እዚያ ጋር ብዙ መቆም እንደማይገባው እንደሚቸኩልም ካቋቋሙ መረዳት ይቻላል። ስሙን የጠየቀችው ነርስ በርከት ካሉ ወረቀቶች መሃል ስሙን ፈልጋ አወጣችና እንዲቀመጥ ጋበዘችው። ከዚያ በኋላ የምትናገረውን አላዳመጣትም። እሷም እያዳመጣት እንዳልሆነ የገባት አትመስልም። አይኖቹ ላይ ወደ ተሰካው የነርሷ አይን ቀስ ብሎ ዞረ። በአዘኔታ ስታየው ያዛት። ለተወሰኑ ሴኮንዶች በጸጥታ ካያት በኋላ ተመልሶ ተጠጋትና ጉሮሮ ላይ ተሰንቅሮ አልወጣ ያሉትን ቃላት በዝግታ እየነቀለ ወረወራቸው። የሰጠችውን ወረቀት ብድግ አድርጎ ይሄኔ ነው? ነርሷ አንገቷን ባውንታ ነቀነቀችለት።
ከአንጎሉም ከልቡም የፈለቀው የደም ጎርፍ ያሳበጠው ፊቱን ከፊቷ እያሸሸ ዞረና ወጣ። ስሙን አንዴ ደግሞ አየውና ውጤት የሰፈረበት ያቺ አስደንጋጭ ወረቀት መዳፍ ውስጥ ደፍጥጦ ከግቢ ወጣ። እንዴት እንደደረሰ ባያውቅም ቤቱ ደረሰ። በሩን ከፈተና ገባ። አልጋው ላይ ቁጭ አለ። አይኑን ሲጨፍን የሚለው ቃል ድምቅ ብሎ ይታየዋል። አይኑን ሲቀልጥ በጣቶቹ ማል ብቅ ያሉት የወረቀቷ ጫፎች ታዩት። መዳፉን ከፍቶ ወረቀቷን በጥንቃቄ ዘርግቶ አንድ ያያትና አልጋው ላይ በኃይል ወረወራት። በጣም እያላበው እንደሆነ ተረዳ። ልብሶቹን በሙሉ አውላልቆ ራቁቱን ቆመ። ወደ ቁም ሳጥኑ መስታወት ተጠግቶ ከራሱ ጋር ለመጀመሪያ ጊዜ የሚተዋወቅ ያህል ከላይ እስከ ታች ሰውነቱን ያጠና ገባ። ከላዩ ላይ የኤድስ ምልክት የሚፈልግ መሰለ። ስለራሱ የገነባው ግንብ ሲደረማምስ ተሰማው። በድንገት አቅም አጠረውና በኃይል ተነፈሰ። የገረመው ምኞት ሰምሮ ጸዳለ ሆነች። ማርታ ስለ ቴድሮስ ባሰበች ቁጥር ሰፈሯ ውስጥ የምትገኝ የአንድ ግሮሰሪ ባለቤት የነገራት ትዝ ይላታል። አሁንም ቢሮዋ ተቀምጣ ዳመና ገብቶ ይጮህባታል። በሐሳቧ ቴድሮስ ከሚሉት ሰውዬ ጋር መቅጠም አትችይም። እንዴት አገር ያወቀው ርኩስ መሆኑን አታውቂም? እውነቴን ነው። ቴድሮስ የሚሉት ሰውዬ ባለጌ ፍጡር ነው። አንድ ቀን ሰፈር ለሚር ታክሲ ሲጠብቅ መንገድ ላይ አግኝታ ጭናው ሲጓዙ ያጫወታት ነው። ከጭንቅላቷ መፋቅ አልቻለችም። ዳመና ቀጠለ። ቢሮ በዘመድ አዝማዱ ባሽቃባጮች እንዲሞላ በማድረግ ማት ዳማ ማስለቀሱ አደባባይ ሚስጥር ነው። ይህ ነው የማይባል ቁጥር ስፍር የሌለው የህዝብ ገንዘብ ዘርፏል። ቴድሮስ ማለት ንብረት ቀርቶ አገር ለሽያጭ ለማቅረብ የማያቅማማ ስግብግብ አረመኔ ነው። ማርታ ጆሮዋን ሸፍና ያዘች። ዳመና ገብሬ ግን አሁንም ቀጠለ። እውነተኝነቱን ማረጋገጥ ባልችልም ለረሃብተኞች የተላከ መርከብ ሙሉ እርዳታ ወደ ግል ካዝናው ማዞሩ አላፊ አግዳሚ የሚያውቀው ሚስጥር ነው አላት። ማርታ በሐሳብ ነው ተያዘች። ጠዋት ቢሮ ከገባች ጀምሮ ከቴድሮስ ጋር ያዘችው ቀጠሮ ሰዓት እስኪደርስ ዳመናም የነገራት እንደገና ስትፈጨውላለች። ቀጠሯን ግን መጠበቅ አልቻለች። አባቷ ደውለው አብሯቸው እንድትሆን በመጠየቃቸው ቀጠሯን መሰረዝ አለባት። ከቢሮዋ ቀደም ብላ ለመውጣት የእጅ ቦርሷን ይዛ እንደቆመች የስልኳን እጀታ አነሳች። ቴድሮስ በሃና በኩል ለመገናኘት ስትሞክር ሃና ቦሬ እንዳትይዛትና እንዳታዘገያት አስባ አንዳንዴ ስትጣደፍ እንደምታደርገው የቴድሮስን ቀጥታ መስመር ቁጥሮች ደወለች። ስልኩ ሲጮህ ቴድሮስና ሃና ቴድሮስ ቢሮ ውስጥ በስራ ጉዳይ በመነጋገር ላይ ነበሩ። ሄሎ ሃይ ማርቲዬ ደህና ነኝ አለና ሃናን ባይኑ ተቀሰ። እሺና ለሞኑ በደብ ተሻላቸው? የኔ ነገር እኮ መቼም ዋው እሱስ ልክ ነሽ። 2 ቀን ሙሉ ዱካሽ ላይ ታይ ነው። መልካም እሺ እላታለሁ። ቻው ማርቲ ብሎ ስልኩን ዘጋና ሰላም በጣም ስለቸኮልኩ ነው ያላናገርኩሽ ብላሻለች አለና ወደ ስራው ተመለሰ። የተሰጣትን ስራ ለመጀመር ወደ ቢሮዋ ስትመለስ ዝሆን የሚያክል ሐሳብ ተሸክማ ነው። ስራዋን በሙሉ ልብ ማከናወን አልቻለችም። ማርታ ሁነኛዋ ጓደኛዋ መሆኗን ብታምንም ከቴድሮስ ጋር በውስጥ ስልክ መገናኘት መጀመሩ አልገባትም። የፈለጋትን ያለ ብትቸኩል በሷ በኩል በጥድፊያ ማለፍ ትችል ነበር የሚል ጥርጣሬ ቀስፎ ያዛት። ነገር ግን ማርታ ክፋት አስባ ብትሆን ኖሮ ሃናን ሰላም በልኝ አትለውም ነበር። የሰላምታ መልእክት መተዋ ሃና በማታውቀው መንገድ ቴድሮስ ጋር መገናኘት እንደማትፈልግ ያሳያልና ንጹህ ጓደኛን በዚህ መቀየም ጅልነት ነው። በአንጻሩ ሲታይ ደግሞ ከጥርጣሬ ለመዳን በማሰብ ለማንኛውም ቴድሮስ ራሱ የፈጠረው ሰላምታ ሊሆን ይችላል። ሃና በሐሳብ ተከፈለች። ለማንኛውም ቴድሮስን እንደማትለቀው ለራሷ ቃል በመግባት ከቢሮ ውጪ ሲገናኙ ጉዳዩን በዘዴ ለማንሳት ወሰነች። ስራ መጀመሯ ገነት ባህሪ ላይ ተጽዕኖ ማሳደር ጀምሯል። ስራዋን ከመውደዷ የተነሳ አንዳንዴም አሜሪካ ከመሄድ ይልቅ እዚሁ መቅረት እንደ አማራጭ ብልጭ ይልባታል። ለማንም በግልጽ ባትተነፍስም በተወሰነ መልኩም ቢሆን በስራዋ ምክንያት ያገኘችውን እርካታ መደበቅ አልቻለችም። ፊቷ ላይ የሚታየው መረጋጋት አሳልፎ ይሰጣል። ሳሙኤል ለውጡን ታዝቧል። በቀጥታም ባይሆን በተለያዩ አጋጣሚዎች ገነትን በማወቅም ሆነ ባለማወቅ ስለ ስራዋ የዕለት ተዕለት ውሎ የነገረችውን ቅንጭብጫቢዎች በማያያዝ የስራው መለስተኛ ስል የገነትና የስራዋን ቅርርብ ሊያሳይ የቻለ ይመስላል።
በዚሁ ትዝብትም ፈገግ ይልና ፈገግታ ከመሆን አልፎ የለየለት ሳቅ እንዲሆን ይመኛል። የገነት የጉዞ ሐሳብ በራሷ በገነት ቢሰረዝ ይመኛል። የሞዴልነቱ ሙከራ ቢከሽፍበትም ቴዎድሮስም እንደዚሁ ስለ ለውጡ ሐና የነገረችውን በመመዘን ተስፋ ጥሏል። ይህንኑም ለማጧጧፍ ሐናን ስራ አብዝቶባታል። ማርታም ይህንኑ አስተውላለች። ባስተዋለችው ባትበረታታም ምንም እርምጃ አልወሰደችም። ጀማል ለውጥ አላየባትም። ሲጠቃለል ግን ስራዋ ያለችበትን የቅራኔ ህይወቷን በማባባስ ውጥረቷን ከማጋነን በስተቀር ቅራኔዋን ማስወገድ የምትችልበትን መላ አላስገኘላትም። የቀን በቀን መተካት ጉዟም እየቀረበ በመምጣቱ ከእፎይታ ይልቅ ረብሻን ከደስታ ይልቅ ሰቀቀን እየወረራት ረፍታታ ስትብሰለሰል ነክቶ ይመሽባታል። ሰሞኑን ደግሞ ገረመው ካይምሮ አልወጣ አለ። ስለ ጉዟ ባሰበች ቁጥር ስለ ሳሙኤል ታስባለች። ስለ ጉዟ ባሰበች ቁጥር ስለ እናቷ ታስባለች። የመለየትን ፈተና ከወዲሁ ስታስበው ባስፈሪ ቅዠት ተጠፍራ የድረሱልኝ ጩኸት የምታሰማ ይመስላትና ራሷን በላብ ከሰመጠችበት መንጭቃ ለማውጣት ብቸኛው መንገድ ሎተሪውን መሰረዝ ነው ስትል ትዝታለች። ይሳካላታልም። ስኬቱ ግን ቅጽበታዊ ፋንታ ማላበስ ከሚችል ቅጽበታዊ ሐሳብ ከመሆኑ አልፎ ዘላቂ መፍትሄ አላሳያትም። ለአባቷ ደጋግማ የገባችው ቃል ይታወሳትና ቃሏን የበላች መስሎ ይሰማታል። አገኘ ያለችው ብልጭ ያለው ፋታም ድንገት ድርግም ይልባታል እና መውጣት ከማትችልበት የረብሻ ዘቅት ውስጥ ትዘፈቃለች። በሰው መሃል ብቸኛ ትሆናለች። ከብቸኝነቷ ለመላቀቅ የተቻላትን ያህል ጥረት ብታደርግም ጥረቷ ብዙ ጊዜ መና ይሆንባታል። አንዳንዴ ስቃዩ ከምትሸከመው በላይ ሲሆንባት እርዳታ ትፈልጋለች። የአባቷን እርዳታ ባረፉበት በመሄድም ያለገላጋይና ያላባባይ ብሶቷን ትዘረግፍላቸዋለች። ገና ቀዳሚ ማለዳ ቢሆንም ጭርታና ዳርቻ ላይ ያገኘችውን ገብርኤል ቤተክርስቲያን ወደዋለች። ጊዜ ሳታጠፋ እንደገባች ወዲያውኑ ራሷም አባቷና ፈጣሪዋ ላይ መጫን ጀመረች። ዛሬም በምትፈልገው መንገድ ማስተናገድ ያልቻለችውን ወጥሮ ያዛትን በሜድና ባለሜድ መካከል ያለውን ግጭት አባቷና ፈጣሪያ እንዲያስወግዱላት አበክራ ጠየቀች። ምን ይሻለኛል አባይ ብላ ከመጀመሯ በአባቷ ናፍቆት በመደፍጠጧ ራሷን ችላ በተቀመጠችበት መቆየት አልቻለችም። ጉልበቷ ሁሉ ስለሸሻት እንደምንም ህንጻው ግድግዳ ላይ በመጠጋት ተደገፈች። የመጀመሪያው ዙር ጸሎቷን አጠናቃ ለቀጣዩ ትንፋሽ ለመሰብሰብ እንቧን ጠርጋ ዘና ከማለቷ ለስላሳ ጀርባዋን ሲዳስሳት ተሰማት። ደንግጣ ዞር ስትል በዚሁ ሰዓትና ቦታ ያልጠበቀቻት ጓደኛዋ ባዘኔታ ስታያት አስተዋለች። ኤደን የገነት እንደዚህ መብሰልሰል ጠልቆ ባይገባትም አሁንም ጓደኛዋ ችግር ላይ መሆኗን መካድ አልቻለችም። ደናንሽ ግንዬ አለች ጎኗ እየተቀመጠች። ገነት ምንም ሳትናገር ባለችበት አቀረቀረች። በደንብ ያልደረቀው ፊቷ እንደገና በአዲስ ወራጅ እንባ ተጥለቀለቀ። የምትለው ነገር የቸገራት ኤደን ከጎን ጠጋ በማለት ጓደኛዋን ቅፍ አርጋ ያዘች። ገነት ያቀፏትን የጓደኛዋን እጆች በሁለት እጆቿ አጥብቃ ጨበጠች። በጣም ደከመኝ ሄዱይ፣ ምን እንደማደርግ አላውቅም። ደስታ ከራቀኝ ቆይ። ብቻ ምን ልበልሽ እኔ እንጃ። የጀመረችውን ሳትጨርስ ተንሰቀሰቀች። እባክሽ ወደ ባስሽ ግንዬ በማለት ይዞቷን ይበልጥ በማጥበቅ ጓደኛዋን ለማጽናናት ጣረች። ተሳካላትም። ምናልባት የጉዞን መጥፎ ጎን ብቻ ጉልቴ ስለምትይ ይሆናል እንደዚህ ስቃይ የሆነብሽ። በጎን ማየት አልቻልኩም ሄድዬ። ከሚወዱት ሰው ተለይቶ የሚል ጥሩ ነገር ሊሆን አይችልም። ከማይርቄው ማደር የምችል አይመስለኝም። ሳሚዬንስ እንዴት ለየዋለሁ? ከሱ ውጭ ህይወትን አስቤ አላውቅምና እሱን ጥዬ እሱን ማየት ወደማልችልበት ዓለም መጓዝ አልችልም ሄድዬ አለች እንቧን እያደረቀች። ኤደን ገነትን ገሰጻ ከገባችበት ሰቀቀን ማውጣት ካልቻለች ያሉበትን ሁኔታ መጨረሻ ማየት አቃታት። ሐሳብ መጣላት። ግንዬ ማየ እየጠበቀችን ነውና እንሂድ አለች እናቷን በተወችበት አቅጣጫ እያመላከተች። ገነት ተደናገጠች። የኤደን እናት ቀርቶ ማንም ሰው እንዲሁ ሆና ሊያያት አትፈልግም። ቆይኝ ሄድዬ በማለት ራሷን የምታረጋጋበትን ጊዜ ጠየቀች። እባክሽ እንዳትነግሪያቸው አለች በሚማጸኑ አይኖቿ ጓደኛዋን አተኩራ እየተመለከተች። እሺ ሄድዬ እሺ አለች ኤደን ደስቷን እንደምንም ሸፍና። ተያይዘው ወደ ኤደን እናት አዘገሙ። ቴዎድሮስ ከማርታ ጋር ይዞት የነበረው ቀጠሮ ድንገት ሲሰረዝበት የት እንደሚያመሽ ጨነቀው።
ድንገት ስለ ማርታ እንግዳ አዳዲስ መረጃዎች ማግኘት እንዲችል ምሽቱን ከሷ ጋር ለማሳለፍ ፈለገ። ግብዣውን በደስታ ተቀበለች። ሐና ቴድሮስ ላይ ስላሳደረችው ስሜት ከነገረቻት ጊዜ ጀምሮ ማርታ በተሻላት አቅም ሁሉ ቴድሮስን ለማግባባት ጥረት አድርጋለች። ጥረቷም የሰራ ይመስላል። ሐና ቴድሮስ ፊት መጥፎ ነገር አላየችም። ነገር ግን አንዳንድ ሐሳቦች አስጨንቀው ስለያዟትና እነሱን ለመተንፈስ የምትችልበት እድል በማግኘቷ ሐሳቧን በሁለት ጥያቄዎች አሰባሰበች። ከመቼውም በበለጠ ቴድሮስ ማርታን አሁን ይፈልጋታል። በተለይ በቅርብ ማስታመም የጀመረው የስሜት ክብደት መጀመሪያ ከማርታ ጋር ሲተዋወቅ ከነበረው ቅድ በ180 ዲግሪ ያፈነገጠ መሆኑን ልቦና ያውቀዋል። ስራ ዓለም ውስጥ ከገባ ጊዜ ጀምሮ ለሴት አሁን ለማርታ የሚሰማ አይነት ስሜት አሳድሮ አያውቅም። ከስሜትም አልፎ ማርታ ያዘዘችውን ከማድረግ የማይመለስ ሎሌ መሆን ደረጃ ላይ ራሱን ለማስቀመጥ መፍቀዱ አንዳንዴ በሐሳቡ ልብ ይልበታል። አይምሮ ባሻፈረኝነት ቢያንገራገርም ሐና ግን እንዳጀማመሩ ፍላጎቱና ቅዱም የሚያራምድበት ተራ መሳሪያ ከመሆን አላለፈችም። ሐና ቤቷ ደርሳ ልብሷን ቀይራለች። ወደ ጥቁር ያደላ ሰማያዊ ጂንስ ሱሪና ደረቷን ለተመልካች አጋልጦ የሰጠ እጅጌ የሌለው ውሃ ሰማያዊ ካናቴራ ነገር ለብሳም ከላይ ነጣ ያለ ቀጭን ጃኬት ደርባበታለች። ቴድሮስ ቤቱ ሄዶ በቦርጮ በመጨፍለቁ ምክንያት ቀበቶ የማይታይ ጂንስ ሱሪና በቤዥ ሸሚዝ ላይ ሰማያዊ ጃኬት ተደርቧል። ብዙ ጊዜ ለራት የሚመርጣት ቦሌ ሰፈር ያለችው ምግብ ቤት ለመሄድ በኦሎምፒያ ግራውንድ ታጥፈው ትናንት ማታ በጣለው ዝናብ በጭቃ ከመሸፈኑ የተነሳ አፈር የመሰሉን አስፋልት ተከትለው አሽከረከሩ። ቴድሮስ ውስኪ ሲያዝ ሐና አመነታች። ዛሬ አየሩ ቀዝቀዝ ያለ ስለሆነ አልኮል ነገር ብታዥ የሚሻልሽ ይመስለኛል ብሎ ሲያግባባት በሐሳቡ መስማማቷን ፊት ለፊት እያየችው ፈገግ በማለት ስትገልጽ ሁለት ውስኪ ተቀርቶ ቀረበላቸው። ከሐና ጋር የሚያወራው ለየት ያለ ጉዳይ ባይኖረውም ሐና ግን መቼና እንዴት እንደምትጀምር ከራሷ ጋር ምክክርና ሙግት ውስጥ በመግባቷ የሱን ያለ ዘና አልላለች። ራት ቀርቦ እስከበሉና ማዱ ከፍ ብሎ የያዙትን መጠጥ ደጋግሞ እስከተጎነጩ ድረስ ቁም ነገር ሳያወሩ እዚህና እዛ ሲዘሉ ቆዩ። አንዴ ዝምታ ሲሰፍን ሐና በብርዱ ተሳቦ ለሶስተኛ ጊዜ ተቀዳላትን ጎንጨት በማለት ከጥያቄዎቿ አንዱን ለመተኮስ የምላሷን ቃታ ሳበች። ተተኮሰ። እኔ ምልት ሄዲ ብላ ቆማለችና አየችው። ዞር ብሎ ሙሉ ትኩረቱ እንደሰጣት ካረጋገጠች በኋላ እኛ የ4 ኪሎ ጓደኛ ደህና ናቸው? አዎ ደህና ነው አለ ቴድሮስ። ጭራሽ ያልጠበቁ ጥያቄ በመሆኑ ላፍታ ድንግርግር ወጥቶ በቅርቡ አንስታቸው ባታውቅም ድንገት ትዝ ብሎኝ እኮ ነው አለች ሐና በንጹህ ልብ የጠየቀች ለመምሰል እየታገለች። አው ልክ ነሽ። ለሥራ ውጪ ሄዶ ከርሞ ከተመለሰ ገና 3 ቀንም አልሞላው አለ ቴድሮስ የፊቱን ገጽታ ሳይቀየር። ሐና ብርጭቆዋን አፏ ላይ አስጠግታ ቴድሮስን በቀጥታ ተኩር ብላ እየተመለከተች ማርታ እስካሁን ይህንኑ በተመለከተ ምንም አላወራችልህ? እስካሁን ጉዳዩን ለማንሳት እድል አላገኘኝ ብላ ስትጠይቀው እንደ ውጋት ቀጽፎ ይዟት የነበረው ነገር ቀለል ሲልላት ተሰማት። ቴድሮስ አዝማሚያ ገብቶት ከመቀጽበት በመዘጋጀቱም እስከዚህም አልተጨነቀም። ችግሩ አሁን የሚናገረው ማርታ ጋር ሊደርስ እንደሚችል በመገመቱ እቅዱና ለማርታ ያለው ስሜት ሳይጎዳም ጥያቄው መመለስ ነው። እንግዲህ እኔ ልክ እንዳጀማመራችን ይህን ነው ያው በእኔና አንቺ ይቅርና ይሄ ማርታ ግን ተስፋ ስታኛለች። በቅርቡ ከጓደኛዬ ጋር እንደማስተዋወቃቸው ነው። ሐና መስማት የፈለገችው ስለተነገራት ማመን ብቻ ሳይሆን በሰማችሁ ተደሰተች። የተጀመረውን ንግግር በመክፋት ያልጠበቀችው ደስቷን የሚቀንስ ነገር እንዳይነግራት በመስካት ወደ ሁለተኛውና የመጨረሻው ጥያቄዋ ለመሸጋገር የምስራቹ አስችሎ እንዴት ቀብራ ያስከው እባክህ አለችው። መጨረሻው እስኪታይ ብዬ ነው። ዋዛ አይደለም ድሮስ አንተ ያስከው። የለም ያንቺ ጥረት ነው ዋናው ሐንዬ። ሐና ዘና አለች። ሁለተኛው ጥያቄ ቢቀርብም ባይቀርብም እስከዚህ አልተጨነቀችም። ዋና የጥርጣሬ መሰረቷ ተንዶ እንደገና በቴድሮስ ላይ እምነት በመጣሏ ባትጠይቅም ግድ የላትም። ነገር ግን ከዚህ የተሻለ ጨዋታ ርዕስ ማግኘት ባለመቻሏ መጠየቁን መረጠችና መጀመሪያ ለማግባባት ውይ የኔ ነገር ረስቼው እኮ ቴድዬ አበበችን ታውቃት የለ? አበበች ጠየቀ ፊቱን ከስከሱ። እዚህኛ ጋር ሂሳብ ክፍል የምትሰራ የገብራይ ጻፊ? አዎ እሷ ናት። ገና የልደቷ ቀኗ ስለሆነ ጋብዛኛለችና አብረን እንድንሄድ ሌላ ቀጠሮ እንዳትይዝ ልነግርህ ፈልጌ ነው አለች። በስጭቱ ከፊቱ እንዳይነበብ መጠነኛ ጥረት እያደረገ የምችል አይመስለኝም አለ።
ሃና ትዝብት በተላበሰ ድምጽና የፊት ገጽታ ሁለተኛ ጥያቄዋን በቀጥታ አቀረበች። ቴዲ ለምንድን ነው እኔ አንተ የምትጠይቀኝን ሁሉ ነገር ስፈጽም እኔ የምጠይቀን ጥቃቅኗን ነገር ግን አሻፈረኝ የምትለው ስትል አፋጠጠችው። ቴዎድሮስ መልስ አልነበረም። የማሰቢያ ጊዜ ለማግኘት ሲል በሃና እንዳዘነ አይኗን እያየ በዝምታ ተውጦ ቀረ። በላ መልስልኝ ቴዲ አለች በትትና። ምኑን? የጠየቅኩህን። አሁን ምክንያቱን ሳታውቂ ቀርተሽ ነው በማለት ሊያጣጥልባት ሞከረና የፊቷ ገጽታ ለመቀየሩን ካየ በኋላ ክንዱን ጠረጴዛው ላይ አስደግፎ ቅንድቦቹን እያሻሸ የሚያስብ ለመምሰል አይኖቹን ሸፈነ። ጥቂት ቆየና ይኸውልሽ ሃኒ እዚህ መስሪያ ቤት ከእንግዲህ ለረጅም ጊዜ እንደማልቆይ ነግሬሽ ነበር አይደል? አዎ ነግረኛል። እንግዲያውስ እስክገላገል ድረስ መጥፎ የሚመኝልኝን ሁሉ በየአጋጣሚው የሆነ ያልሆነ እንዲያወሩብኝ አልፈልግም። የኔና ያንቺ ጓደኝነት ደግሞ አብሮ ጭፈራ በመውጣት የሚገለጽ አይሆንም። ካንቺ ጋር መታየት ባልመፈለግ እንዳልሆነ ታውቂያለሽ። ጠለቅ አድርገሽ ካሰብሽበት አሁን የሚያሳስብሽ ነገር ያን ያህል ከባድ እንዳልሆነ ይገባሻል ብሎ ብርጭቆን አንስቶ በአንድ የገለበጠው። በሁኔታው ተደናገጠች። ለሁለተኛ ጊዜ የተሳሳተች መሰላትና ንግግሩን በአጭሩ ለመቅጨት ፈለገች። ቴዲ ይቅርታ አድርግልኝ፣ ማወቅ ነበረብኝ። በቃ ገብቶኛል፣ ይቅር ብለኝ ቴዲ ብላ እጆቹን መጎተት ጀመረች። ግድ የለም ቁም ነገሩ መግባባቱ ነው አለ ቴዎድሮስ። የዛሬው ምሽት የጀመረው ጨዋታ አደገኛ ደረጃ ላይ መድረሱን ጠቋሚ ነገር ማየት የቻለ መሰለው። ከሃና ጋር በዚህ ሁኔታ መቀጠል ቀላል እንደማይሆን ተገነዘበ። ሃና የተሰጣትን ኃላፊነት በአባቷ በመታገዝ የገነትና የዳንኤል የልደትና የጋብቻ ሰርተፍኬቶችን በእጁ አስገባች። የፖሊስ ሪፖርቱም በሁለት ቀናት ውስጥ እንደሚደርስ በእናቷ ተነግሯታል። የማርታ ድርሻ ጊዜም አልፈጀ። ዳንኤል የራሱን ራሱ ያሰራ ቢሆንም የገነት ትራንስክሪፕት ቤቷ እያለች ነበር በማርታ አማካኝነት ተሰርቶ የተላከላት። የቀረው የሕክምና ምርመራ ውጤት ነው። ጀማል የሳሙኤልን እናት ጠይቆ እቤቱ ለመሄድ ሲነሳ ሳሙኤል ሊሸኘው አብሮት ወጣ። ከበሩ ትንሽ ራቅ ብለው እንደሄዱ ሳሙኤል ቆም ሲል ጀማል ቆም አለ። ጂሚ ሁሉም ነገር እየተጠናቀቀ መሰለኝ አለ ሳሙኤል። አው ሕክምናም ቢሆን ጊዜ አይፈጅም በእርግጥ ውጤቱ ብሎ ቆም አለ። ገባኝ አለና ሳሙኤል ትንሽ እንደማሰብ ብሎ ቀጠለ። ገባኝ በገኒ በኩል ቅንጣት ታህል አልጠረጠርም። ያው እንደምታውቀው የሕክምናው ትኩረት ኤድስ ላይ ነው። ገኒ እንጥል ወርዶባት ወይ ሌላ ህመም ተሰምቷት የሐኪም እርዳታ ፈልጋ አታውቅም። ጉጣትም መርፌምም አልነካትም እና አታሳስበም። ከኪሱ ሲጋራ አውጥቶ አቀጣጠለና በቆመበት ፈዞ ቀረ። ጀማል ምን ነው በደና ጭልጥ ብሎ ከሄደበት ሐሳብ ተመለሰ። የእርስ ነገር ሲነሳ ገረመውን አለና ፊቱን ከሳሙኤል በማሸሽ አቋርጦቶ ሳሙኤል ተከዘ። ሰው እንዲህ በአጭር ጊዜ እንዲህ ሲቀየር እውነቱን ነው ምን ያድርግ አለና ሲጋራን በሲጋራ ለኮሰ። የለኮሰውንም እየደጋገመ ለመጠጠው። ኤድስ ብለን በስሙ መጥራት እንኳን በማንችል ህዝቦች መሃል ተፈጥሮ እንዴት አይከብዱ ሳሚ። እውነቴን ነው በግብዝነታችን ግዝፈትና ጥልቀት ሰው መሆን ያስጠላኛል። ያው ገና በጨለማ እንዳከር ህዝቦች መሆናችን መች ቀረልን ጀማል አለ ሳሙኤል። የምን ጨለማ ሳሚ? ምንም ጥቅጥቅ ጨለማ ውስጥ ብንገባ እንዴት ኤድስ ያው እንደሌላው ህይወትን የሚፈታተን አደገኛ በሽታ መሆኑን አምነን በመቀበል የኤድስ በሽተኛን እንደማንኛውም በሽተኛ ማየት ያቅተናል። ሳሙኤልም የጀማልን ስሜት ተጋራ። ተራሶ ቢመጻደቅ ይገባኛል። እኔ የሚገርምኝ አክመው ማዳን ይችላሉ ተብሎ የሚታመነባቸው አንዳንድ ዶክተሮች ራሳቸው ሳይቀሩ ኤድስን ኤድስ ብለው በስሙ መጥራት እንደሚቸገሩና በሽታውን እንደ ጸያፍ ነገር እንደሚቆጥሩ ሳስበው እውነቴን ነው የምልህ እፈራለሁ። ምን እሱ ብቻ ነገሩ በመመጻደቅ ቢያልፍ ባልቆጨኝ። የሐኪሞቹ ነገር ካነሳ አንዴ የአንድ ሆስፒታል ውስጥ የሆነው ልንገር። አንድ ማውቀው ሰው ይነገረኝ ነው። ወንድሜ ታመመና ሆስፒታል ይዞት ይሄዳል። ሐኪሞቹ በሽታውን ማወቅ አልቻሉም። ደሃ የማይችለው ገንዘብ እያስከፈሉ አንድ ወር ያህል ቢያስተኙትም አልሻላለሁ። እንደውም እየባሰበት ሄደ። ቤተሰቦቹ ተጨንቀው ዶክተሮቹን በጥያቄ ሲያስቸግሩ የልጁ በሽታ ያው የዘመኑ በሽታ ነው ብሏቸው እርፍ። ቤተሰቦች ልጃችሁን ወደ ቤት መውሰድ እስኪሞት ለማስታመም፣ ልጁ ደግሞ አልሞት ማለት በዘመድ አዝማድ እንደገና ሌላ ሐኪም ቤት ይዞ መሄድ። ሌሎች ሐኪሞች መርምረው ካበቁ በኋላ በሽታው ኤድስ አይደለም በማለት ላይ 5 ዓመት አልፎታል። ልጁ ተሽሎት ይኸው እስካሁን እንደሱ ይኖራል።
ምን ያደርጉ? አይጠይቁ፣ አይከሰሱ። ብቻ አንተ አለ ሳሙኤል ንዴት የተቀላቀለበት ድካም ተጫጭኖት። የለም ሌላም ነገር አለ። ቆየኝ። ሌላው አሳዛኝ ነገር ደግሞ ኤድስን ከግብረ ስጋ ግንኙነት ጋር ብቻ ማያያዙ ነው። መጀመሪያ ግብረ ስጋ ግንኙነት ብቻ ሳይሆን ሌሎች ምክንያቶች እንዳሉት እያወቀን ለምን ከዚህ ጋር ብቻ አያይዘን እንድናይ እንደሚደረግ የማይገባን ቆቅልሽ ነው አለና በቆምበት ተወራጨ። በኤድስ የሞተን ሰው በኤድስ ነው የሞተው ብሎ መናገር እንዳሳፈሪ ነገር ይሸፋፈናል። በአንጻሩ ከመጠን በላይ አልኮል እየጨለጠ ልቡን ያፈነዳ ወይም ጉበቱን ያቃጠለ ሰካራም ግን በልብ ድካም ወይም በጉበት በሽታ ሞተ እየተባለ በይፋ ይነገርለታል፣ ይታዘንለታል። እውነት እንደ ህብረተሰብ የቱን ያህል እንደሰከርን መገንዘብ ያቅተኛል አለ ሳሙኤል። ጀማል በሐሳብ ተዋጠ። ተወርቶ የማያልቅ ጉር ውስጥ ነው የገባነው ጂሚ። ይልቅ ወደ ገነት እንመለስና የጀመርነው እንቋጨው እባክህ በጄ አለ ጀማል ራሱን ለማረጋጋት እየታገለ። እና በገነት በኩል ስጋት የለም አለ ካቋረጡበት ለመቀጠል። ያ ማለት ደግሞ ግማሽ መንገድ ያህል የመጓዝ ነው አለ ጀማል። አዎ ዳንኤልም ቢሆን ገና ልጅ እግር ነውና ሲል ሳሙኤል። ጀማል ድንገት በለቀቁ ሳቅ ንግሩ ተቋረጠ። ምን ነው ጂሚ ብሎ ፈገግ አለ ሳሙኤል። አይ ካላቋረጥኩ የ22 ዓመቱን ዳንኤል እናቱ ማህፀን ውስጥ ተመልሷል ሲለው ሳሙኤል ነገሩ ገብቶት ሆዱን እስኪያመው ድረስ ሳቀ። ያለምኩት እንዲሰምርልኝ ዳንኤልን ህፃን አድርጌ ከኤድስ ልሰውረው ታገልኩኝ አይደል? የሚደንቅ ነው። አንድ ቀን ያልከኝን ታስታውሳለህ? ሰው በችግር ሲወጠር እውነታን መካድ ብቻ ሳይሆን በምኞቱ ልክ ሊቀርጸው ይፈልጋል ብለኸኝ ነበር። ትዝ ይላል አለ ሳሙኤል ፊቱን ክስክስ አድርጎ። አው ወደድም ጠላንም አንዳንዴ ለጊዜው ምኞታችን የእውነትን ቦታ እንዲነጥቅ ከመፍቀድ የተሻለ ነገር መስራት ሲያቅተን ራሳችንን ማስተዋላችን ያለ ነገር ነው። የተሻለ ነገር እንኳን ማድረግ የምትችል ብትኖር ምናልባት ማርታ ናት። ኤምባሲው በገንዘብ ቪዛ እየቸበቸባል እየተባለ ይታማ የለ። ብቻ ምንችለውን ካረግን ዘንዳ ማንችለው ሆኖ እስኪያፈጥብን ከመጠበቅ ውጪ የምናደርገው ውሱን ነውና መልካም ዕድል ለሁለቱ አለ ጀማል። ማርታ ኳለችበት ቢሮዋ ስትመለስ በሃና ቢሮ በማለፍ ቴድሮስን ለማየትና ቀጠሮ ለመያዝ ፈለገች። መኪናዋን ቢሮ ፊት ለፊት አቁማ ሃና ቢሮ ስትገባ ሃና በቦታው የለችም። የት ሄዳ ይሆን እያለች የጀመረችው መላመት ሳጨርስ ድንገት ቴድሮስ ከቢሮ ብቅ አለ። ሃይ ማርቲ። ሃይ ቴኒ። ምን ግርጣለሽ ባከሽ? እግረ መንገዴን ልጠይቃችሁ ብዬ ከዋልኩበት ስመለስ አኒስ ስራው ጣብላ ነው አለና አቅጣጫውን ወደ ቢሮ በመቀየር እንድትገባ በእጁ አመላከታት። ተከትለው ገብታ ተቀመጠች። እንዴት ነሽ ባከሽ? ደህና ነኝ። ከየት መምጣትሽ ነው? አጋጣሚውን ለመጠቀም አሰበች። ጊዜ ሳትወስድ ወደ አሰበችው ጉዳይ ብትገባ የተሻለ መሆኑን ገመተች። እውነት ቴድሮስ ዳመን እንደነገራት ከሆነ ጥሩ ጓደኛ ሊሆን ስለማይችል ሃናን ማስጠንቀቅ አስባለች። በአንድ ጊዜ ጭውውት ትክክለኛ ማንነቱን ማወቅ ባይቻልም ጫፍ ማግኘት አይከብድም በሚል ተስፋ አድርጋለች። እንደዛሬ ተናድጄም ደክሞኝም አያውቅም። ምን ነው የዛሬ አይወራም። እኔና አባዬ የገጠምን ብነግር አታምነው አለች ጭንቅላቷን በሁለት እጆቿ ይዛ ነገሩን ለማጋነን እየሞከረች። የት? ጉምሩክ የሚሉት የጉዳዮች ቤት። አዳ ምን ልትሰሩ ሄዳችሁ? ከውጭ የመጣ ቀን አንለቅም ብለው ማስቸገራቸው ሱቅ ውስጥ የሚሰሩ ሰዎች ሲነግሩት አባቴ በጣም ስለተናደደ ከተቀመጠበት ተነስቶ ሲበር እኔም አብሬው ስለነበርኩ አብሬው በረርኩ ብላ አስቀድማ ያሰበችበትን ውሸት ነገረችው። ከአባቷ ጋር ጉምሩክ መሄዷ እውነት ቢሆንም ባለችው ምክንያት አልነበረም። እና መጨረሻ ላይ ለቀቁት? ጠየቀ ቴድሮስ የማጉጉቱን በደበቀ ሁኔታ። ምን ይለቁታል? ገና ለነገ ከሰዓት ቀጠሩ። ችግሩን ነገሯችሁ? እሱማ አባት ነው። እኔ ችግሩን አልገባኝም። አባቴ የሚገባ አይመስለኝም። ቴድሮስ እግሮቹን እያነባበረ ትኩረት አልባ አይኑን ግድግዳው ላይ ተክሎ ጉምሩኮች አስቸጋሪዎች ናቸው፣ አንዳንዴም አረመኔዎች አለ። ማርታ ደስ አላት። ራሱ ጉበኛ ቢሮክራት ቢሆን ኖሮ አምሳዮቹን አረመኔ ብሎ አይጠራም ብላ አሰበችና ታውቃቸዋለህ ብላ ጠየቀች። አዎ አንዳንዴ በስራ እንገናኛለን። ከውጭ ዕቃ ሲመጣ በመጠኑ ቢሆን እንጨነቃለን አለ። ነገሩ ድፍን ሆኖባት ተቸገረች። መንግስትም ይጨቃጨቃል? አልፎ አልፎ። አዎ አንዳንዴም እኮ መንግስትም ከመንግስት ጋር አይግባባም አለና ሳቅ አለ። ቴድሮስ የሚሰጣት መልስ ሁሉ ቢያስቸግራትም ጥያቄዎቿ ግን አላለቁም። ለምንድን ነው ጉምሩኮች በተለይ ኃይለኞች የሚሆኑት?
ገደብ አልባ ገንዘብ ነክ ስልጣን ስላላቸው ነው። ተቆጣጣሪ ናቸው አይመስለኝም። ብቻ የተወሳሰበ ነው። በህግ ሁሉም በስራው ተጠያቂ ነው። በተግባር ግን ጌታ የሌለውም ያለ ይመስላል። እንደዛማ ከሆነ እነሱ ስግብግብነት ካላስታገሱ በመብት ደረጃ ጉዳይ ማስፈጸም ላይቻል ነው። አዎ ግቦ በአገራችን ተራ ነገር ሆኖ ቆይቷል። በጣም ያሳዝናል። ከሁሉም በላይ የሚያናድደው ደግሞ ህዝቡም ቢሆን ስለተላመደው ነው መሰለኝ ያለው ግቦ ጉዳይ ሊፈጽም ይችላል አይመስለውም አለ ቴዎድሮስ በንቀት ስሜት። ህዝቡ ምን ያድርግ? የመንግስትና የህግ ድጋፍ ካላገኘ ህዝቡ በተናጠል ምን ይፍጠር? ግለሰብ ከመንግስት ተቋም ጋር ገጥሞ ይችላል ብለህ ታስባለህ? እንዳልሽው ቢከብድም ሁሉም ዜጋ ግን ተጠያቂ ይመስለኛል። ዋይንተው ሊወጡ ከማይችሉበት የፍልስፍና ውቅያኖስ ውስጥ እየከተታት መሆኑን ነቅታ በቴዎድሮስ ችሎታ ተገረመች። እንደወትሮ ቢሆን በዚሁ ቢቀጥሉ ወደደች። ዛሬ የተለየ ጉዳይ ያላትና ወደዛው ልትመለሰው በመፈለጓ ነገ ካልጨረሱልን ምን ማድረግ ይሻላል ትላለህ ስትል ጠየቀችው። ቴዎድሮስ ጥያቄዋን መመዘን እንዳለበት አወቀ። ከልምድ በጣም እርግጠኛ ባልሆነበት ሁኔታ ውስጥ ዘሎ በመግባት ማንነቱን ወይም ምንነቱን እጅግ አስፈላጊ ባልሆነ ደረጃ ማጋለጥ አደገኛ እንደሆነ ያውቃልና ማርታን በተለየ አይነ ባያይ እንደሚሻለው አሰበ። ብትቀየም እንኳን የማይታወቅ ችግር ሊጋብስ ከሚችል ነገር ውስጥ ከመግባት ቀያሚያን ማስታመም ሳይሻል አይቀርም በሚል የምመክርሽ ነገር እንኳን ያለ አይመስለኝም። በዚህ ጉዳይ ከአቶ አድማሱ በላይ ያውቃለሁ ብዬ ማሰቡም ቢሆን ይከብደኛል። ስለሆነም የነገውን በትዕግስት ከመጠበቅ የተለየ አማራጭ አይታየኝም አለ ቴዎድሮስ። ሽንፈቱ የገባት ማርታ ቴዎድሮስን በፈገግታ ተመለከተችው። ፈገግ ያለችበት ምክንያት ባይገባውም ቴዎድሮስ ፈገግ አለ። ነገ ውጤቱን ነግሬሃለሁ አለች ውጤት ብሎ ነገር እንደማይኖር እያወቀች። ገነት እንቅልፍ አልይዛላት። ለአመታት ከእናቷ ጋር የተኛችባት አልጋ ሎተሪው ከደረሳት ወዲህ ጠባታለች። የለመደችው ሰላማዊ እንቅልፍ ረቋት ትገላበጣለች። በልጃቸው ሁኔታ እንቅልፋቸው የተስተጓጎለው እናት የልጃቸውን ገላ እያሻሹ አስተኝተው ለመተኛት ያልተዋጣለን ሙከራ ያደርጋሉ። የራሷ እንቅልፍ ማጣት አልበቃ ብሏት እናቷንም ማስቸገር የገባት ገነት እንደምንም ችላ በመረጋጋት እናቷን በማስተኛት ቀስ ብላ ካልጓ ወረደችና ቀን ቀን በምትቀመጥበት ምንጣፍ ላይ ተጋደመች። የስፖንሰር ጉዳይ በመጠናቀቁ እፎይ ብትልም አሁንም አንድ የሚረብሻት ነገር አለ። ኤደን ጋር በተገናኙ ቁጥር በሎተሪው ዙሪያ ይነጋገራሉ። ኤደን በሄደችበት ዲቪ ሎተሪን በተመለከተ ወሬ ስትቃርም ትውላለች። በተለይም አብሯት የኮምፒውተር ትምህርት ከሚከታተሉ የክፍሉ ጓደኞቿ ጋር ዲቪን አስመልክቶ ሳያነሱ አይውሉም። ሁሉም ዲቪ ደርሷቸው አሜሪካ ለመሄድ የሚያልሙ በመሆናቸው ከዚህ ጋር በተያያዘ የሰሙትን በጊዜያዊነት ወደ መሰረቱት የሴት ተማሪዎች ቡድን ይዘው በመምጣት ይነጋገሩበታል። ባይደርሳቸውም ስለደረሳቸው ድለኞች ታሪክ ያወጋሉ። እናም ወሬው ለገነት ይተርፋል። ገነትም ዲቪ ነክ መረጃዎች በሰማች ቁጥር ከኤደን ጋር ከምታደርገው ውይይት በተጨማሪ መኝቷ ላይ ታኝከዋለች። ማምሻውን በጓደኛዋ የቀረበላትን መረጃ ማመንጀግ ጀመረች። ምንጣፏ ላይ ተጋድማ መጀመሪያ አካባቢ አይንን በጨለማ ፍጦ ማሰብ በጣም ያስፈራት ነበር። ከቅርብ ጊዜ ወዲህ ግን ከመላመድ አልፋ ቶሎ እንዲመሽላት ትፈልጋለች። የሚያስፈራ ነገርም ሲለመር ሊያዝናና እንደሚችል አስበው ፈገግ አለች። የጨለማ ላይ ፈገግቷ ፊቷ ላይ አልቆየም እንጂ ኤምባሲው የሚጠይቀው የጤና ምርመራ ከብዷታል። በራሷ ላይ ለጥርጣሬ ቦታ ባይኖራትም በመጠኑም ቢሆን ማሰቡ አልቀረም። ያስጨነቃት ግን የዳንኤል ጉዳይ ነው። የዳንኤል ምርመራውን አለማለፍ ምን ሊያመጣ እንደሚችል ማሰብ ቢያስፈራትም ታስበዋለች። በተለይም ገረሞን የገጠመው ጭንቀቷን አክርሮታል። በእንደዚህ አይነቱ መጥፎ አጋጣሚ ምክንያት ቤታቸው የፈረሰ ስንት እንደሆኑ በወል ባይታወቅም በወሬው በሰፊው ተሰራጭቷል። ሰው ግን አሁንም በዲቪ ሎተሪ አሜሪካ ለመግባት የማያደርገው የለም። ለዲቪው ሲባል በሺ የሚቆጠር ገንዘብ ይፈሳል፣ ዘመድ ይለመናል፣ ፍቅር አደጋ ላይ ይወድቃል፣ የውሸት ጋብቻ ይፈጸማል፣ እውነተኛ ጋብቻ ይፈርሳል። ማን ያውቃል ህይወትም አልፎ ሊሆን ይችላል። ኤምባሲው እንደዚህ የመሰለ ነገር ሲገጥመው ጤነኛ ባለድሎችን ብቻ እንደሚልክ ሰምታለች። ዳንኤል አለች ለራሷ። ዋው አለች ቀጠለችና ካፋ ያመለጠውን ድምጽ እናቷን እንዳይቀሰቀስባት ተሳቃ በጨለማ እናቷ ያሉበትን አካባቢ እየገላመጠች ዳንኤል ባይሳካለት ምን ማድረግ እንደምትችል ከወዲሁ ስታስበው በፍርሃት ተዝበተበተች። ለማንም መተንፈስ የማይችለው ጭንቀት ለሳሙኤልም ቢሆን እንደዚህ አይነቱ ጭንቀት ከራሱ አልፎ የምትወደው ጓደኛዋ ጋር እንዲደርስ አትፈልግምና ብትፈራም ማሰቧን አታቆምም የሚል ጥያቄ ታነሳና ራሷ ተመልሷለች።
የሉተር አሸናፊ ነኝና ኤምባሲው እኔን ሊከለክለኝ አይችልም። ቪዛ ለብቻዬ ተመቶልኝ ብቻዬን ተጉዤ የዳንኤል ወንድምና እህት ጋር አለችና በእንጥልጥልቶቹ የማይታሰብ ነው። ዳንኤል አብሮኝ ካልሄደ ኧረ ጭራሽ የሚሆን ነገር ነው። ምን ስላችኋለሁ? እንዴት ዳንኤል ቤድስ ምክንያት ቀርቷልና እኔን ወይኔ ፈጣሪ እንዳጀማመር እንደምንም መጨረሻውን አሳምርልኝ በማለት አማተበች። በጨለማ ተወጣ በጨለማ ለሚያያትና ለሚታያት የላይኛው ጌታ የታባቲ ልግባ። ሰሞኑን ደጋግሞ ራሱን ለራሱ ጠይቆ መልስ ያላገኘለትን ጥያቄ ደግሞ ጠየቀ ገረመው። እስካሁን ከጸዳሊ ውጪ ማንም ሰው ባያውቅም ሚስጥሩ ነው የሚቆየው ለአጭር ጊዜ ነው። እሷ አሜሪካ ሄዳ እኔ ስቀር ነገሩ ጋር ይወጣል አለ ገረመው ለራሱ። ይህ ብቻ አይደለም፣ በሽታውም የፈጠረበት ሰቀቀን ሰውነት ውስጥ እስካሁን በድብቅ ሲስተናገድ ከነበረው ቫይረስ ጋር በመተባበር ውስጡን እንደሚወረብሩ አሰበው። ረጅም ጊዜ ሳይቆይ ፊቱም አሳልፎ ሊሰጠው እንደሚችል ከወዲሁ ታየው። ሂደቱን ማቆም ባይችልም አዝጋኝ ማድረግ የሚቻል አይደለም። ገረመው ግን ይህ አልታየውም። እንዲያውም ሂደቱን የሚያፈጥኑ ድርጊቶች ማከናወን ጀመረ። ከአልኮል ጋር የነበረውን መጠነኛ ትውውቅ አጠናከረ። ከጫትና ሲጋራ ጋር ተዋወቀ። በፊት በበሽታው ተለክፏል ተብለው በየመገናኛ ብዙሃን ሲያያቸው የነበሩ ሰዎች ምስል ይደቀኑበትና ከተጋደመበት ተስፈንጥሮ ራሱን በመስተዋት ያያል። የሚያየው የራሱን ምስል ሳይሆን የነዛ አይቶ ሲያወግዛቸውና አልፎም ሲጸየፋቸው ነበሩ የነዛ በኤችአይቪ ኤድስ የተለከፉ ሰዎች ምስል ነው። እሱ እነሱን ሆኖ ራሱን ያያል ወይም እነሱ እሱን ሆኖ ያዩታል። ፍርሃት ባጨማደደው ፊት ውስጥ በሚንቦገቦጉት አይኖቹ ትኩር ብሎ ሲያስተውላቸው የበቀል ዱላቸውን የሚሰነዝሩበት ይመስለውና ሞጫቱ በድካም ይቃተታል። በድምጽ አልባ ጩኸት ራሱን ያደናቁራል። ቀን በቀን ሲተካ እያለቀ መሄድ እየመሰለው አሁንም ክብደቱን መለካት ይፈልጋል። ሚዛን ላይ ግን ደፍሮ አይወጣም። ወዳጁን ምግብን የጎሪጥ ማየት ጀመረ። አፍቃሪ እንቅልፍ ከመኝታው ራቀ። የሰፈሩ ኮሚክ ሰው አስጠልቶት ጋገር ተለበሰ። ችግሩ ግንባሩ ላይ ተጻፈ ይመስል የሚያውቀው ሰው ቀርቶ የማያውቀው ሁላ የሚያውቅበት እየመሰለው ከሰው ራቀ። ሌሊት ወጥቶ ሌሊት ይገባል። እናቱን ሳይቀር ሸሻቸው። በሰዎች ዓለም ከሰዎች ለመሸሽ የሚያደርገው ጥረት ባይሳካለትም አሁንም ይሞክራል። በየቤተ ክርስቲያናቱ ሲንከራተት ይውላል። ችግሩን ለማን ይናገር? ከሱ በፊት በዚህ በሽታ የተለከፉ ሰዎች ሲያይ በነበረበት አይን ሊታይ እንደሚችል ሲያስበው ቆሞ መሄድ ጎመዘዘው። ሊረዱት የሚችሉ አንዳንድ አዛኝ ሰዎች በአካባቢው እንደሚኖሩ ቢያስብም እንደ ጸያፍ የሚቆጥረው ሚስጥር እንዴት አምኖ ይንገራቸው? እንዴት ራሱን አሳልፎ በመስጠት ራሱን ሚዛን ላይ ያስቀምጥ? እንዴት ራሱን ያዋርድ? ገረመው ከኤችአይቪ ጋር የተገናኘው በግብረ ስጋ ግንኙነት ወቅት እንዳልሆነ በእርግጠኝነት ያውቃል። ለአቅመ አዳም ደርሶ የግብረ ስጋ ግንኙነት ማድረግ ከጀመረ ያወቃቸው ሴቶች በጣት ይቆጠራሉ። ሁለት ናቸው። የግብረ ስጋ ግንኙነትን ሲፈጽም ኮንዶም የሚጠቀም ከመሆኑም በላይ ሁለቱም የሴት ጓደኞቹ ከሱ በፊት በተለያዩ አጋጣሚዎች ተመርምረው ጤንነታቸውን አረጋግጧል። እናም ምክንያቱ ሌላ መሆን አለበት። ምን ይሆን? አሰበ ገረመው። አስታወሰም። አው ጨጓራው ተመልጦ አልሰር ጠንክሮበት አምና ቀዶ ሕክምና ሲያደርግ የደም ልገሳ ተደርጎለት ነበር። እናም ቫይረሱን በደም ዝውውር ወቅት ከተበከለ ደም እንዳገኘው ገመተ። ግምቱ ትክክለኛ ነው። ቫይረሱን ያገኘው በቀዶ ጥገና ወቅት ከተሰጠው ደም ነበር። ይሄው በቀዶ ሕክምና የተሰጠው ደም የልክፍቱ ምክንያት የመሆኑ ሐሳብ ትንሽ እፎይ ቢያሰኘውም እፎይታው ግን አብሮት አልቆየም። ራሱን በሚመለከትበት አይን ሌሎች እንደሚያዩት ሲያስበው የልክፍቱ መንገድ ትርጉም አልባ ሆነበት። በግብረ ስጋ ግንኙነት ይገኝ በቀዶ ጥገና ኤችአይቪ ያው ኤችአይቪ ሆነበትና ተንገበገበ። በድሉ ተማረረ። በአፈጣጠሩም ራሱን ኮነነ። ደና ሀገር ውስጥ ተፈጠረ ቢሆን ኖሮ ሌላው ቢቀር ስቃይን ማስታግስበትና እድሜን መቀየርበት ምክር ወይም መድኃኒት አገኘ ነበር አለም። በዜና እንደሰማው በቫይረሱ የተለከፈ በርካታ የውጭ ሀገር ሰዎች በመድኃኒትና በምክር ኃይል እንደማንኛውም ጤነኛ ሰው መኖር ችለዋል። ወይኔ ገረመው፣ ከሰው እንዳልተፈጠርኩኝ መድኃኒት የሚያቀብለኝ ሁለኛ ዘመድ ልጣ። ጥርሶቹን አንገጫገጨ። አይ ኢትዮጵያ፣ ሕክምና የለ፣ እርዳታ የለ፣ ችግር ብቻ አለ ተስፋው ተንጠፍጥፎ።
ዓለማችን የምትኮራበት ከዘመኑ ኢንፎርሜሽንና የኮሙኒኬሽን ቴክኖሎጂ ይበልጣል ያ ፍጥነት። ታማኝነቱንም እንደዚሁ በአፍ ተነግሮ ከአፍ የተደመጠ ይበልጥ ተቀባይነት አለው። በተለይም በሀገራችን አንዳንዴ የጭምጭምታው ከእውነት በላይ ይታመናል። ያልተፈሳ አይሸትም እንዲሉ። እናም የገረመው ዕጣ ዳንኤል ጆሮ ደረሰ። ታመነም። ዳንኤል ሴቶችን በተመለከተ አብሮ አደግ ጓደኛው ገረመውን ፋራ ይለው ነበር አዘውትሮ። ከአንዲት ሴት ጋር ተጣብቀ ለግላጋ ዕድሜ የሰጠህን እድል እንደዋዛ ታሳልፈዋለህ ይለው ነበር። ሕይወታቸው በገነት ዲቪ አሸናፊነት እስኪለወጥ ወንዱኑ ካላተራመዘ ምን ዋጋ አለው ይል ነበር ዳንኤል። ማመን አልፈለገምና አልቻለም። አለመቻሉ ግን በሰማው ዜና ያደረበትን ፍርሃት አላስጣለውምና ተሸበረ። ለገረመው ያልሆነች ዓለም ለሱ ትሆናለች ብሎ ማሰብ አቃተው። ገነትን ያስገኝለትን አምላክ በገባው ቋንቋ ሊያነጋግረው ወደ ቤቱ ገባና ሽርጡን አንጥፎ ተንበረከከ። እስካሁን የሰመረለትን ጸሎቱንም አነበነበ። ዛሬ ግን ጸሎቱ ስሜት አልሰጣለው። ፈጣሪው ምን ኃይለኛ ቢሆን ኤችአይቪ ሊያስንቅ የሚችል ጉልበት ባለቤት መሆኑን አጠራጠረውና ተቸገረ። ፈጣሪው ምን ያድርግ? እስካሁን እንደምንም እዚህ አድርሶታል። አሁን ግን የማይበገር ነገር መጣ። እናም በእምነቱ እምነታቶ ለኤችአይቪ መስገድ ቃጣው። ሰገደም። በኤችአይቪ ከኤችአይቪ ለመዳን ኤችአይቪን ተማጸነ። መጋቢት እንደተፈለገው ባይፈጥንም ወቅቱን ጠብቆ ደረሰ። ገነትና ዳንኤል ማቅረብ ያለባቸው ማስረጃዎች ሁሉ አሟልተው በቀጠሯቸው ቀን ኤምባሲው ድረስ በመሄድ ለቃለ መጠይቅ ቀረቡ። ሁለቱም እንደ ባልና ሚስት ስለ እያንዳንዳቸው ማወቅ ይገባቸዋል ተብሎ ሊጠበቅ የሚችል ነገር ሁሉ በጥንቃቄ ሕይወታቸው፣ የኢኮኖሚ አቋማቸው፣ የየዕለት ተዕለት ኑሯቸው፣ የትምህርት ደረጃቸው፣ ገነት ከስፖንሰሯ ጋር ስላላት ዝምድናና ተመሳሳይ ጥያቄዎች ሊቀርቡላቸው ይችላሉ በሚል ግምት ከወዲሁ እንዲሸመድዱ ተደርጓል። በተሻለ መጠን የሚያጠራጥር ልዩነት ሊፈጥር የሚችል ነገር ሁሉ መሸፈን በሚያስችላቸው ሁኔታ ሰልጥነዋል። በቃለ መጠይቅ የቀረበላቸውን ግን እንደጠበቁት ከባድ አልነበረም። የሞሉት ፎርም ላይ ያሰፈሩትን የየግላቸው ሕይወትን በተመለከተም በርካታ ጥያቄዎች ቀርበውላቸዋል። ሁለቱም በጣም ሳይቸገሩ ጥያቄዎቹን መልሰዋል። ነገር ግን ከቀረቡላቸው በርካታ ጥያቄዎች ገነት በሕይወቷ የምትረሳው የማይመስላት አንድ ጥያቄ ነበር። ዳንኤልን ገለል በማድረግ ለገነት ብቻ የቀረበ ጥያቄ። ወይዘሮ ገነት በማለት የጀመረው ጥያቄ ትኩረቷን ለመሳብ ደገመና ወይዘሮ ገነት አንድ የመጨረሻ ጥያቄ ለማቅረብ ፍቀጅልኝ ብሎ እንደማሰባለ ስለ ግብረ ስጋ ግንኙነታችሁ በሚመለከት ነው። ያንቺና የባለቤትሽ አቶ ዳንኤል ታምሩ የግብረ ስጋ ግንኙነት እንዴት ይመስላል? ለምሳሌ በሳምንት ስንት የግብረ ስጋ ግንኙነት ታደርጋላችሁ? ገነት ላቧ ብብቷ ስር መንቆርቆር ሲጀምር ተሰማትና እነ ሳሙኤል ለቃለ መጠይቁ ሲያሰለጥኗት ለሚቀርብልሽ ጥያቄ ሁሉ መልስ መስጠት ያለብሽ የጥያቄሽን አይን ፊት ለፊት እያየሽ ነው። ፈረንጆች ፊት ለፊት አፍጥሽ መናገር ካልቻልሽ እውነት መናገር የምትችይ ስለማይመስላቸው አደራ አይኖችሽን ከጥያቄ አይኖች እንዳትነቂ በሚል የሰጧትን ምክር በመረሳት ስልጣኗን አሽቀንጥራ በመጣል ባለችበት አቀርቀራ ቀረች። ይህንኑ ለአፍታ ሲያስተውል የቆየው ጠያቂ ወይዘሮ ገነት መልስ እየጠበቅኩኝ ነው ሲላት ካቀረቀረችበት ቀና በማለት ቀላት የተላበሱት አይኖቿን ፈረንጁ ላይ ወረወረቻቸው። ዳሩ መናገር የፈለገችው ነገር በእንግሊዘኛ ቃላት ተሰርቶ አልወጣልሽ አላት። በል ከንፈሮቿን ነከሰች። ኢትዮጵያ አስተርጓሚ ጋር ዞር በማለት በትክክል የማታስታውሰውን ነገር ተናገረች። በሀገራችን ባል እንደዚህ አይነት ጥያቄ አይጠየቅም፣ ነውር ነው፣ ብልግናም ነው። ስለዚህ ጥያቄውን አልመልስም በማለት ሲተናነቃት የቆየውንም ባዘረገፈችው። በሚያየው የተደናገጠው ጠያቂ አይኖቹን ወደ አስተርጓሚ ያዞረ ያለችውን ለመስማት። በገነት ሁኔታ ከልቡ ያዘነው አስተርጓሚ ስራውን በትክክል አከናወነ። በሰማው ይበልጥ ከመደናቀጡም በላይ ፍርሃትም አፍረትም የሚወረረው አሜሪካዊ ጠያቂ ከተቀመጠበት በመነሳት ገነት ጋር ተጠግቶ በተደጋጋሚ ቅርታ በመጠየቅ አባበላት። ሎተሪው እንዲሳካ መክፈል ያለባትን የስቃይ ደረጃ ማየት የቻለችበት ቅጽበት ነበር። የቃል ፈተናው ውጤት አምሮላቸው ወደ ቪዛ ክፍል ተመርተው ቀጠሮ ይዘው ወደ ቤታቸው ተመለሱ። ማስረጃዎች ለማሰባሰብ ለሕክምናና ለቃለ መጠይቅ እያንዳንዳቸው ወደ 2000 ብር የሚጠጋ አውጥተዋል። ገና የቪዛ መምቻና የትራንስፖርት ወጪ ይጠብቃቸዋል። እስካሁን የገነትን ወጪ የሸፈነችው ማርታ ብትሆንም በደንቡ መሰረት የአየር ትኬቱ የዳንኤል ወንድም ጫንቃ ላይ ያርፋል።
የሎተሪው ሂደት መጨረሻ እየተቃረበ በሄደ ቁጥር የኤደን ስሜትም ችግር ላይ እየወደቀ መጣ። መጀመሪያ ሎተሪው የምትወዳት ጓደኛዋ ህይወት መቀየር ይችላል በሚል እምነት የሎተሪው ቀንደኛ ደጋፊ በመሆን ገነት ሙሉ ትኩረቷን ሰጥታ ሎተሪው እንድታሳካ የተሻላትን ሙሉ አድርጋለች። የሎተሪው ሂደት ቀጥሎም መጨረሻም እየቀረበ ሲሄድ ግን አሳሰባት። ምንም እንኳን ዳንኤል ተሳክቶለት አሜሪካ ከተጓዘ በኋላ እሷን ለመውሰድ ቃል የገባላት ቢሆንም ሎተሪው ከጊዜ ወደ ጊዜ ደስተኛነቷን ተፈታትኗታል። የምትወዳት ጓደኛዋ ገነትና የተሸነፈችለትና ተስፋ የጣለችበት ዳንኤል በአንድ ጊዜ የሚያሳጣት መሆኑን ስታስበው ውጥረት ውስጥ ትገባለች። ውጥረቷን ግን ለአሜሪካ ባላት ፍቅር ትደፈጥጠዋለች። ለአሜሪካ ያላት ፍቅር ከምንም ከማንም በላይ እንደሚበልጥባት ለራሷ በሚስጥር ታምናለች። በዓለም ውስጥ ቪዛ ሎተሪን ከማሸነፍ የላቀ ቆንጆ እድል ያለ አይመስላትም። ቪዛ ሎተሪ የአሜሪካ በር መክፈቻ ቁልፍ ነው። አሜሪካ ደግሞ ሰው የልቡን የሚያደርስበት ሀገር ነው። በተለይም ከዳንኤል ጋር አሜሪካ መኖር እንዴት ምቹ ሊሆን እንደሚችል ከወዲሁ ስታስበው የሎተሪው ጣጣ ዛሬውኑ አልቆ እነ ዳንኤል ዛሬውኑ እንዲሄዱ ትፈልጋለች። በመሆኑም ሎተሪው እንዲሳካ ገነትን ከማበረታታት አልፋ እሷም እንደ ዳንኤል ጸሎት ማድረግ ጀምራለች። ቪዛው ሌላ የጭንቀት ምዕራፍ ነው። ቃለ መጠይቁም ቢያልፉም የጉዟቸው መረጋገጥ አምነው መቀበል አልቻሉም። እዚህም ተደርሶ መቅረት ይቻል ይሆናል በሚል ስጋት የቪዛ ቀነ ቀጠሯቸው የጠበቁት ይመታልናል ወይም አይመታልንም በሚል ሐሳብ ተወጥረው ነው። ሁላችሁም ጸጥ ብላችሁ ስሙ አለች በአስተርጓሚ የምትናገረው ከቪዛው ክፍል ሰራተኞች አንዷ። አሁን ሁሉም ነገር አልቆ መሄዳችሁ ነው። በማከላችሁ አሜሪካ ለመሄድ ስትሉ ብቻ የውሸት ጋብቻ የፈጸማችሁ እንዳላችሁ እናውቃለን። አንዳንዶቻችሁ ባል ወይም ሚስት በገንዘብ ገዝታችኋል። አንዳንዶቻችሁ ለቪዛ ስትሉ የቅርብ ዘመዶቻችሁን አልፎም ወንድሞቻችሁ ወይም እህቶቻችሁን ሳይቀር አግብታችኋል። ነገር ግን መገንዘብ ያለባችሁ አንድ ነገር አለ። ይሄውም በአሜሪካ ሕግ መሰረት ይሄ አሁን ፈጸም ነው የምትሉ ጋብቻ 2 ዓመት ሳይሞላችሁ ማፍረስ የማትችሉ መሆናችሁን ነው። ያ ታምረኛ ቪዛ ያረፈበት ፓስፖርታቸውን ለመቀበል ሲቀርቡ አንድ የቪዛ ክፍል ሰራተኛ ያቀረበችላቸው ማስጠንቀቂያ ያዘለ መግለጫ ነው። የዳንኤል ትኩረት በገነትና ከገነት ጋር በሚያደርገው ህልም ነክ ጉዞ ላይ በመሆኑ የተባለውን ለመከታተል ፍላጎት አላሳየም። የመግለጫው ጭነት ይበልጥ ያረፈው ገነት ላይ ነው። ይህን ያህል በእርግጠኝነት የሚያውቁ ከሆነ ያ ሁሉ ያየነው የመከራ ሂደት ለምን አስፈላጊ ሆነ ብላ ተማረረች። ለማንኛውም ቪዛው ተመቶላቸው መጪው ሲመጣም ያስቡበታል። በተመታላቸው ቪዛ መሰረት ከተመታላቸው ከመጋቢት አጋማሽ ጀምሮ በ3 ወር ጊዜ ውስጥ መሄድ እንደሚችሉ ተነግሯቸዋል። ገነት ቪዛው የፈቀደላትን ጊዜ ያህል ባለችበት ለመቆየት ፈለገች። ዳንኤል ግን ቪዛው በተመታለት ቀን ጉዞ ቢጀምር ደስታውን አይችለውም። በመሆኑም ምንም እንኳን ፍላጎቱን በግልጽ በማስቀመጥ ገነትን ማስቸገር ባያስብም መቆየትን እንደ አማራጭ ማስተናገድ አይፈልግም። ሳሙኤል በሁለት ተከፈለ። በአንድ በኩል ከገነት ጋር መለየት በሐሳብ ደረጃ ቢሆን ተቀብሎት ስለማያውቅ አሁን ከሐሳብ አልፎ እውን ወደሚሆንበት የመጨረሻ ምዕራፍ የገባበት ውጥረት ይበልጥ ከረረ። በሌላ በኩል የጊዜ መክፋት ስቃይ ከማራዘም በስተቀር ካሁን በኋላ እውነታን ያን ያህል ትርጉም ባለው መልኩ ቀይሮ የድሮ የተረጋጋ ፍቅሬቱን ሊመልስ ይችላል ብሎ ማሰብ ባለመቻሉ ተስፋ ቆረጠ። መፍትሄው ከዳንኤል ቤተሰቦች መጣ። የዳንኤል አባት የልጃቸው ጉዞ እንዲዘገይ አይፈልጉም። ካጠገባቸው ቶሎ ርቆ ቶሎ ከወንድሙና እህቱ ጋር እንዲቀላቀል ይፈልጋሉ። ጌታቸውና አስቴርም ወንድማቸው ያገኘው የቪዛ እድል ከስንት አንድ የሚገኝ አጋጣሚ በመሆኑ ድንገት ያልተጠበቀ እንከን ተፈጥሮ ወንድማቸው እንዳይቀር ጉዞም በተቻለ መጠን እንዲፋጠን በመጠየቃቸው በቅርብ ቀን እንዲሄዱ ስምምነት ላይ ተደረሰ። ገነት ከእናቷ ከሳሙኤልና ከጓደኞቻቸው መለየትን የመሰለ ፈተና በህይወቷ አጋጥሟት ስለማያውቅ ነክቶ በመሸ ቁጥር ሆዷ ይበልጥ ይሸበር ገባ። አብሶ ከእናቷ ጋር ብቻቸውን ሲሆኑ እስኪደክማቸው ሲያለቅሱ ይላሉ። ይህንን ያስተዋለው ሳሙኤል የሆዱን በሆዱ ይዞ ገነትን ለብቻዋ ገሰጻት። ገኒ ከምትወጁ ሰው ጋር መለየት ሁሌ አዲስ ነው። እባክሽ በርቺና ማይቀሩን ተጋፈጪ። ሳሚዬ አልችልም። መቅረት ባልችል መቆየት የምችለውን ያህል መቆየት እፈልጋለሁ። አቅፎ ጸጉሯን እያሻሸ ትርጉም የለውም ገኒ አላት። ቢያንስ ለጥቂት ቀናት ልቆይ እባክህ ሳሚ፣ ልለይ አልፈልግም በማለት ወገቡ ዙሪያ የተጠመጠሙትን እጆቿን ይበልጥ አጠበቀቻቸው። ገኒዬ እንዳልኩሽ መለየት ሁሌ አዲስ ነው።
አለና ራሱን ከይዞቱ አላቆ እጆቹን ጉንጮቿ ላይ አጋድሞ በትካዜ አይኗን እያየ ንግግሩን ቀጠለ። ገኒኒ ቆንጆ መለየታችን ከዓመት በኋላ ይሁን ቢባልም ያኔም እንደ አዲስ መሰቃየታችን አይቀርምና ለብዙ ጊዜ ያሰበን የወሰኑን ነገር መጋፈጥ አለብን። አልችልም ሳሚ አለችና ጉያ ውስጥ ተሸጉጣ መንሰቅሰቅ ጀመረች። ለማማሽት ያስብላችሁ እንጂ ገኒ ባንቺ መቆየት ይበልጥ ይጎዳሉ እንጂ አይጠቀሙም። ስትሄጂ ለይላችሁና የግድ ይለምዱታል ብሎ አበረታታት፣ አደፋፈራት። ገነት የመናገር ፍላጎቷና ጉልበቷ ተሟጠጠ። በሁለት ተከፍላ ተንሰፈሰፈች። ሳሙኤልና እናቷን ጥላ ረቃ መሄድ የማይታሰቡ ነባት። ይፋ ባታደርጉም የማታውቀውና የመጪው ህይወቷ ብሩህ ተስፋ መሰረት ነው የምትለው አሜሪካ ጓጓት። የለመደችው ምርጫ አልባ ህይወቷ እጅ ያላትን ያህል ምርጫ ቀርቦላት መምረጥ አቅቷት የመብሰልሰል እንቆቅልሽ አልገባ ብሏት ቅራኔው የፈጠረባትን ስቃይ በስቃይ ትገልጿለች። የገነትና የዳንኤልን ጉዞ ምክንያት በማድረግ በመሸኛ ድግስ ተምነሸነሽው። የዳንኤል አባት ደገሱ። ጀማል በበኩሉ እቤቱ ያቅሙን አደረገ። ማርታ ቤትም ቅልጥ ያለ ዝግጅት ነበር። በመጨረሻም ጀማልና ሳሙኤል የገነትን እናትና ጓደኞቻቸውን ጋብዘው የነገነት ቤት ትንፋሽ እስክታጣ ድረስ ጢም ብላ ሞልታ እየበሉና እየጠጡ ሲሳሳቁ አመሹ። በዚህ ሁሉ ግብዣ የሳሙኤል አእምሮ ሙሉ ተሳታፊነቱን አላሳየም። እንደምንም ራሱን ተቆጣጥሮ ሌሎችን ለመምሰል ቢሞክርም አእምሮ ያመጸበት ተቸገረ። የሚወዱትን ሰው ሲለዩ ጋብዞ የመሸኘት ትርጉም አልገባው። መሸኘትና መጋበዝ የሚሰጡት መልእክት ለየቅል ናቸው። ወዳጅን መሸኘት ይመራልና ስቃይ ነው። ድግስ ግን ደስታ እንጂ ቅሬታን አጉልቶ ያሳይምና የሚለዩትን ወዳጅ ለምን በጭፈራ እንደሚሸኙ መገንዘብ አልቻለም። ያውም መጨረሻው ደርሶ መለየት ሲከሰት መለቃቀስ ላይቀር። ዓለማችን የቅራኔ መድረክናት የሚለው አባባል እውነት ይሆን? አሰበ ሳሙኤል። የሳሙኤል እናት የአልጋ ቁራኛ በመሆናቸው ምክንያት በማንኛውም ዝግጅት አልተሳተፉም። ገነት ስትሰናበታቸው እንባቸው ያራሰው ጸጉሯን እያሻሹና እየሳሙ እግዚአብሔር የልቧን እንዲያደርስላት መርቀው ሸኝተዋታል። ልጃቸው ከዚያች እንደዚያ ከሚሳሳላት ልጅ ተነጥሎ መቅረቱ በሳቸው ምን ምክንያት ነው ብሎ ያምናሉ። ገነትን ቢሰናበቱም ገነት የቀሰቀሰችባቸውን እንባ ግን ማሰናበት አልቻሉም። ሞት አፋፍ መቀመጣቸው አንሶ በሳቸው ምክንያት የአንድ ልጃቸው ደስታ ምንጭ ሆነችው ልጅ እንደዚህ እንደዋዛ መሄድ እድለቢስነታቸውን ለማሳየት የቀረበ ማስረጃ መሰላቸው። ሳያጠፉ በጥፋተኝነት ስሜት ተብከነከኑ። የመጋቢት ወር አይመስልም። ንጋቱ ይቀዘቀዛል። ሆዶም ፀሐይ ተከተላ ስለወጣች ብዙ ሰዎች የብርዱ ጉልበት አልተሰማቸው። ቀኑ ወደ መሃል እየገፋ ሲሄድ ፀሐይ የፈነጠቀችው ሙቀትና ለሊቱ ትቶት ያለፈው ቅዝቃዜ በነፋስ አማካኝነት ሲዋሃዱ ነፋሻማ አየር ፈጠሩ። ዳሩ የአዲስ አበባን አየር ጸባይ በትክክል መተንበይ አይቻልምና ሲረፋፍድ በከረረ ሙቀት ከመቃጠል ለመዳን እንዲችሉ የነገነት ሸኞች በአብዛኛው ቀለል ባለ ሁኔታ ለባብሰው ወጥቷል። በተነገራቸው መሰረት ከጧቱ በ5 ሰዓት ቦሌ አውሮፕላን ጣቢያ ድረስ በቅርብ ቤተሰቦቻቸውና ጓደኞቻቸው ብቻ ታጅበው 1 ሰዓት ያህል ቀደም ብለው ተገኝተዋል። ገነትና ዳንኤል፣ ሳሙኤልና ጀማል እንደምንም ብለው የገነት እናትን በመለመንና በመጫን ልጃቸውን እሸኛለሁ ብለው ቦሌ ድረስ እንዳይሄዱ ስላረጓቸው እናትና ልጅ እቤት ተላቅሰው ተሰነባብተዋል። ቴዎድሮስ ገነትን እሸኛለሁ ብሎ ቢያስቸግርም በሥራ የተጣበበ ጊዜውን ላለመሻማት አስባ ትናንት ቢሮ ደውላ ለዋለላት ቁም ነገር ምስጋናዋን አቅርባ ተሰናብቷለች። ቦሌ ድረስ የመጡት ሳሙኤል ከበደ፣ ማርታና ሐና ሲሆኑ ዳንኤልን ለመሸኘት ደግሞ አባቱም እናቱ፣ እህቱ፣ የቤት ሰራተኛቸውና 2 ጓደኞቹ ነበሩ። ሄደንም ለሁለት ጓደኞቿ ባላት ስሜቶች ተከፍላ በሽኝነት ተገኝታለች። ሰዓቱ ደርሶ ወደ ውስጥ ሲገቡ ታክሲዎች በሚቆሙበት አካባቢ ባለው ሻይ ቤት ገብተው ተቀምጠው ይጫወታሉ። የቦታው አለመመቸት አንድ ላይ መሆን የከለከላቸው ገነትና ዳንኤል ሸኞቻቸውን ለየብቻ ለማስተናገድ ተገደዋል። ሳሙኤል ቀደም ሲል ለማርታ በነገራት መሰረት ገነት ከወዲሁ ሆዷ እንዳይሸበር በወሬ በመጥመድ ስለ አሜሪካ የሰማችውን ታወጋታለች። ትረካው በአብዛኛው ከዚህ በፊት የሰማችው ብትሆንም ተናጋሪዋ ማርታ በመሆኗ በጽሞና ታደምጣታለች።
ገነት ከወዲሁ ሆዷ እንዳይሸበር በወሬ በመጥመድ ስለ አሜሪካ የሰማችውም ታወጋታለች። ትረካው በአብዛኛው ከዚህ በፊት የሰማችው ብትሆንም ተናጋሪዋ ማርታ በመሆኗ በጽሞና ታደምጣታለች። ማርታ ደከም ስትልም ሳሙኤልና ጀማል እየተጋገዙ ጊዜ በመግፋት ሽኝቱ መለየት ሳይመስል የበረራው ሰዓት አቅርበውታል። ማርታ ሰረቅ አርጋ ያየችው ሰዓት 4:45 ሲል ገነትን ብቻዋን ለማነጋገር በእጇ ይዛ ሳባረገቻት። ሁሉም ከሻይ ቤቱ ወጥተው የዋናውን ግቢ አቅጣጫ ይዘው በዝግታ በመራመር ላይ ነበሩና በመጨረሻ ደቂቃ ከመጣላቸው ሐሳብ ጋር ግብ ይዘዋል። ስሚ ገነት ስትላት ገነት አንገቷን ትንሽ ዝቅ አርጋ ጆሮዋን ስታስጠጋላት ማርታ ቀጠለች። ምንም ነገር ሊያሳስብሽ አይገባም። እዚህ ችግር አይኖርም። የማማሽ ጉዳይ ለኔት ነው። ያንቺን ያህል ፍቅር ልሰጣችሁ ባልችልም ባንቺ ምክንያት ህይወታችሁ ከሚገባ በላይ እንዳይከብድ የተሻለኝን ሁሉ እረዳችኋለሁ። እንዳንቺ እንደልጃቸው ልሆንላችሁ ባልችልም በፈለጉኝ ሰዓት ልደርስላችሁ እንደምችል ብታውቂ ደስ ይለኛል። ጭንቅላቷን በቀስታ እየነቀነቀች ታደምጣታለች። ሌላው ዋሽንግተን ዲሲ ከገባሽ በኋላ ድንገት ችግር ቢገጥምሽ በዚህ ስልክ ደውለሽ ይቺ ልጅ የፈለግሽውን ጠይቂያት አለችና ስም፣ ስልክ ቁጥርና አድራሻ የተጻፈበት ካርድ ሰጠቻት። ገነት አይኖቿን ከማርታ ሳትነቅል ካርድ ተቀበለች። በመጨረሻ በማለት ቀጠለች። ወቅቱ ክረምት ነው። ከአውሮፕላን ጣቢያው ወርደሽ ከተማ ስትገቢ በረዶ ነው የሚያስተናግድሽ። ለብርድ ብሎ አባቴ በቅርብ ከለንደን ያመጣልኝ ይህ ያልለበስኩት ጃኬት በስጦታ ሳበረከተልሽ በህይወቴ እንዳንቺ ወደድኩት ሰው እንደሌለ እየገለጽኩ ነው። እወድሻለሁ ገኒ። ተናግራ ሳትጨርስ ሁለቱም ተቃቅፈው መንሰቅሰቅ ጀመሩ። ሳሙኤል ዳንኤልን ለማነጋገር ፈለገና በእጅ ምልክት ጠራው። ዳንኤል አባቱን ይቅርታ ጠይቆ ሳሙኤል ጋር ጠጋ አለ። ሳሙኤል እጆቹን ፊት ለፊት ዘርግቶ የዳንኤልን ትከሻ ግራና ቀኝ በመያዝ ዳንኤል የዛሬ ቀን ላንተና ለገነት ብቻ ሳትሆን ለኔም ወሳኝ ናት። ከገነት ጋር ለአመታት አብረን በጓደኝነት መቆየታችንን ታውቃለህ አይደል? አሳምሬ ሳሚ አውቃለሁ። መልካም። የኔ ህይወት ከገነት ውጪ ትርጉም ባይኖረው አንዳንዴ ህይወት አስቀያሚ ነውና ይኸው መለየታችን ነው። ገነት ያሰበችውን ለመፈጸም እንድንችል ብቻ ሳይሆን እኔና እሷም ዳግም መገናኘት እንድንችል ልትረዳን ትችላለህ ብዬ አምናለሁ። ገነትን እንደወንድሟ በመሆን ምን ጊዜም እጎኗ በመቆም በተሻለ አቅም እንደምትረዳት ቃል ልትገባልኝ እፈልጋለሁ ዳኒ። ቃልን ሰጥቻለሁ ሳሚ አለ በትህትና። አመሰግናለሁ ዳኒ፣ መልካም እድል ብሎ በመሰናበት ገነትና ማርታ ወደ ቆሙበት አዘገመ። ገነት ከማርታ አቅፍ ስትወጣ ማርትዬ ለሁሉም ነገር አመሰግንሻለሁ፣ አንድ የቀረኝ ነገር ግን አለ ብላ ቆማለች። ንገሪኝ ገኒ ብላ ተጠጋቻት። በቀኝ እጇ ጣቶች እንቧን ካደረቀች በኋላ ማርታን ቀና ብላ አየቻት። ማርትዬ እባክሽ የሳሚን ነገር አደራ፣ ብቸኝነቱን የሚችለው አይመስለኝምና በቅርብ ሆነሽ አጽናኝልኝ እባክሽ ማርትዬ፣ እሺ በይ በማለት እንደገና እንቧን ቁልቁል መልቀቅ ጀመረች። እሺ ገኒ ፍጹም ተሰበ አለች ማርታ ሆዷ በቀራኔ ተረብሾ። ሳሙኤል በመጠጋት አቋረጣቸው። ማርታ ዞር አለችላቸው። ጊዜ የለንምና ብዙ አናወራ፣ እንደነገኑ መነጋገር ያለብን ጨርሰናልና የምለው አዲስ ነገር የለኝም። በርቺ። ሰው በአብዛኛው የፈለገውን መሆን የሚችል ፍጡር ነው። ጽኑነትና በዚሁ የመነጨ ጥረት ካለ ህልምን እውን ማድረግ ሊያስቸግር ይችላል። ገነት እንቧን መገደብ አልቻለች። ሳሙኤልንም ቀና ብላ ማየት አቃታት። በሁለት እጆቹ ጉንጮቿን በለስላሳው ይዞ ቀና አረጋት። ስሚኝ የኔ ቆንጆ፣ ፈጥነሽ የትምህርት ዕድል እንድታገኝ ከሰው ጋር ታውቂ። ማወቅ የምትፈልጊውን ለማወቅ ጠይቂ። አሜሪካ ሀገር ዋናው ቁም ነገር ኢንፎርሜሽን ነውና የተሻለሽን ያህል ሰብስቢ። አስታውሺ፣ ጊዜ እንጠቀምበታለን እንጂ ጊዜ አይጠቅመንም። በመሆኑም በጊዜ ለመጠቀም ሞክሪ። ሳሚ ብላ ደረቱ ላይ ተለጠፈች። እቅፍ አርጎ ያዛትና የቀኝ ጉንጩን ጭንቅላቷ ላይ በማሳረፍ ቀጠለ። እንደነለያይ ባስገደደን ማህበራዊ መሰረት ባዝንም አንቺ ወዋ ፍቅሬን ለዘላለም በምቾት ማስተናገድ የምችልበት የሐሳብ አዳራሽ ባለቤት ባደረገኝ ተፈጥሮ እጽናናለሁ። መልካም እድል ገኒዬ ብሎ ይበልጥ አጥብቆ አቀፋት። ባሉበት ለሁለት ደቂቃ ቆዩ። የገነት አይኖች ከሰፈራቸው ሊወጡ ምንም አልቀራቸውም። ከመቅላታቸው የተነሳ የአይኖቿ ነጩና ጥቁሩ ክፍል መለየት አይቻልም። እንባዋ እንደ ደራሽ ውሃ የአይኖቿን ብሌን ጠራርጎ ለመውሰድ የዛት ይመስላል። ሳሙኤል የእንባ ከረጢቱን ከማፈኑ የተነሳ አይኖቹ ለቀናት ባለማቋረጥ እንቅልፍ ያጣ ሰካራም አስመሰሉት። አናና ጀማልን በበኩላቸው ሲሰናበቷት ገነት ጀማልን ሳብ አርጋ አስጠጋችውና በሹክሹክታ ጂሚ፣ ማርቲ እንዳንተ ትልቅ ሰው ናት። ብዙ ጊዜ እንዳሰብኩት ከሆነ ይበልጥ ብትቀራረቡ ልዩ ጓደኝነት መፍጠር የምትችሉ ይመስለኛልና
ብላ ንግግሯን በእንባ አቋረጠችው። ገብቶኛል ገኒ፣ በጣም አመሰግናለሁ። በስልክም ሆነ በደብዳቤ እንገናኛለን። መልካሙን ሁሉ እመኝልሻለሁ። ቻው ገኒ አለና ከሁሉም ጋር ቀላቀላት። የዳንኤል ዘመዶችና ጓደኞች ገነትን እየሳሙ ተሰናበቷት። የገነት ሸኞችም ዳንኤልን መልካሙን በመመኘት ተሰናበቱት። የኤደን ድምጽ በእንባ በመታፈኑ ቃላት ሳይወጣት ሁለቱንም ጓደኞቿን ስማ ተሰናበተች። የሳሙኤልን ክንድ አጥብቃ በመያዝ ተደግፈው በመቆም ገነትና ዳንኤል ወደ ውስጥ ሲገቡ በአይኗ ተከተለቻቸው እንደ ዘበት። አውሮፕላኑ አኮበኮበ። በሆዱ ከሚንፏቀቅበት ብድግ ብሎ በክንፉ ወደሚተማመንበት ደረጃ ሲሸጋገር ገነት አዲስ አበባን ለመጀመሪያ ጊዜ ከላይ ቁልቁል ማየት ጀመረች። እይታዋ የሐሳቧን ረብሻ በሆዷ ሽብር ተካው። አንድ ነገር ተጎምዶ ሆዷ ባህር ውስጥ የተጣለባት መሰላት። አንዳች የሚያደክምና የሚያባባ ብቻ ለይታ ልታውቅ ያልቻለችውን ስሜት ሆዷን አናውጦ ሆዷ ከነጋ ምንም ያላስቀመጠችበትን ነገር አንቅሮ ለመጥፋት ይታገላል። ከመስኮቱ ተጠግታ ተወልዳ ያደገችበትን ከተማ ለመሰናበት ትኩር ብላ ትመለከታለች። ከእይታ ውጪ ለመሆን በፍጥነት የምትጋልበው አዲስ አበባ ጋም እየታገለች ካዛንቺስን አንዴ ጨረፍ ልታረጋት ሞከረች። አልተሳካላትም። ሰፈሯን ማየት ቀርቶ አቀማመጧን እንኳን ምስራቅ ምዕራብ ብላ መለየት አልቻለችም። የአዲስ አበባ ጉዳይ በቃ አለቀለት ያለ ይመስል የኢትዮጵያ አየር መንገድ ቦይንግ 767 እንደ ሳንድዊች ከታች መሬትን በከበባት ደመና ከላይ ጥርት ባለ ሰማያዊ ቀለም የተላበሰ ሰማይ መሃል በሰዓት ከ500 ማይል ባላነሰ ፍጥነት መጓዝ ጀምሯል። የገነት ሐሳብና ወደም ባለቤታቸውን ወጥረው ይዘዋል። እነ ሳሙኤል ወደ ቦሌ በመጡበት አኳን ሳይሆን ገነትን ወደማታውቀው ሀገር ሸኝተው ቁጥራቸው ጎርሎ ሁሉም ሐሳባቸውን በየፊናው ለቀው በአብዛኛው በዝምታ ሲመለሱ ታይቷት ሳግ ያዛት። የመለየታቸው ምክንያት ልትቀበለው አልቻለችም። እንቧ ያለማቋረጥ ጉንጮቿን ሰንጥቆ ቁልቁል መውረድ ቀጠለ። አፍንጫዋም ጉሮሮዋም አፏም አጋርነታቸውን በማየት ለቅሷን ከትንሽ ምንጭ ወደ መለስተኛ ጅረት አሸጋገሩት። መፈጠሯን ጠላች። የአውሮፕላኑን መከስከስ ተመኘች። ዳንኤል የት እንዳለ በውል አያውቅም። የብስ አየር ወይም ባህር ላይ ስለመሆኑ ላፍታም ቢሆን አልታየው። የሆነ ተአምረኛ አጋጣሚ አግኝቶ ለረጅም ጊዜ ከርቀት እያየ በምኞት ሲበላት ከነበረችው ልጅ ጋር መቀመጡንም ቢሆን እርግጠኛ አይደለም። በውል ባይገነዘበውም በህይወቱ ገብቶበት የማያውቅ የሐሴት አውራ ጎዳና ውስጥ ያለ ሐሳብ እየተጓዘ መሆኑን ግን ያውቃል። ገነትን ባየበት ልቡ ሴትን አይቶ አያውቅም። ከገነት ጎን ለብቻው በነጻነት እንዲቀመጥ ያደረሰው ጸሎት ያቀረበው ልመና ተቀባይነት በማግኘቱ ተሳክሯል። በእፎይታ ውሃና በደስታ ገንዳ የሚንቦራጨቅበት የግሉ የሆነ የፈሳ ዓለም ከፈጠረለት የንቃት እንቅልፍ ከተኛው የተቀሰቀሰው ገነት ሶፍት ለማውጣት እግሩ ስር ያለውን ትንሽ ቦርሳ መነካካት ስትጀምር ነበር። ግን ምን ልስጥሽ አላት ድንብርብር ወጥቶ። ሶፍት እንቧን እየጠራረገች ሲያት የባሰ ተደናበረ ዳንኤል። ሰው ሲያለቅስ እንዴት ይበልጥ ውብ መሆን እንደሚችል ገርሞት እየሰረቀ ፊቷን በከፊል ቢያያትም ሙሉ በሙሉ ሊመለከታት ባለመቻሉ ምክንያት ፈለገና ዞር አሰኛት። ግን ይህ ነገር አልፈታልኝ አላት የወንበሩን ቀበቶ እያሳያት። ቀበቷቹን አጥብቆ የሚለው ምልክት የጠፋ ቢሆንም ገነትና ዳንኤል ከእስር አልተላቀቁም ነበር። ገነት የራሷን መጀመሪያ ፈታችና የሱን ስትሞክር በቀላሉ ተፈታ። ፈገግ አሉ ሁለቱም። እንዳሰቡ ፊቷ ሙሉን ያውም ከነፈገግታው አየውና በዚህ ሁኔታ ለማቆየት ፈልጎ እስቲ እንደገና ሳይ አላት። ይኸው አለች አስራ እንደገና ከፈታሽ በኋላ። ዳንኤል በወጠነው ስልት የጀመረውን ጨዋታ በማራዘም ገነት ለራሷ ዘና ብላ እሱንም ይበልጥ ዘና እንድታሰኘው ከዚህ በፊት በአውሮፕላን ሄድሽ ታውቂያለሽ ሲል ጠየቃት። እንደው በመኪና ረጅም መንገድ ሄድሽበት ቀን ትዝ ይልሽ? ገነት በመኪና የተጓዘችበትን ረጅም መንገድ ለማስታወስ ስትሞክር አባቷ ፊት ለፊት ልቅና ሉባትና ዳንኤል ያሰበው ሳይሆን በቦታው ተቃራኒው ነገሰ። ፊቷን ወደ መስኮቱ መለሰች። ያስተናጋጁን መምጣት ሊነግራት ዳንኤል ትከሻዋ ላይ ነካስኪ ያረጋት ማርታ የሰጠቻትን ጃኬት ተንተርሳ መስኮቱ ጋር ተጠግታ ከአባቷ ጋር በሐሳብ ስትጫወን ነበር። ዳንኤል የገነት ነገር ባይገባውም አልተጨነቀም። ከእንግዲህ ወዲህ ገነትን ሊያስጥለው የሚችል ኃይል የለም።
ሳሙኤል ገነትን ወደ አሜሪካ ሸኝቶ ሳይሆን ቀብሮ የተመለሰ መሰለው። ከቦሌ እንደተመለሰ ወደ ቢሮ ሳይሆን ቤቱ እንዲጥሉት ጠይቆ ወደ ቤቱ ነበር ሄደው። ዳሩ እቤቱም ቢሆን ታማሚቷ እናቱ ስለ ገነት የሚያቀርቡለትን ጥያቄዎች በማከታተል ስላስጨነቁት ትተወጣ። ብቻውን መሆን ቢፈልግም በብቸኝነት ከራሱ ጋር የሚፋለምበት ጭር ያለ ቦታ አጣ። የማሰብ ችሎታውም ከገነት ጋር የተጓዘ ይመስል ማሰብ አቃተው። እንደምንም ብልጭ ያለለት ሐሳብ ግን መፍትሄ ሆነለት። ገነት አስጨናቂ ነገር በገጠማት ቁጥር ወደ ቤተክርስቲያን መሄድ ትመርጥ ነበርና እሱም ያለወትሮ ወደ ገብርኤል ተጓዘ። ችግሩን ለገብርኤል ለማካፈል ሳይሆን ገነት የምታዘወትረው ጋር በመሆን በመንፈስ ከገነት ጋር ለመሆን። እውነቱ ግን ገነት አየር ላይ እሱ መሬት ላይ ናቸውና ራሱን ኮነነ። ከወዲሁ በናፍቆት ተፍሰለሰለ፣ ታመሰ፣ በመላየት ስቃይ ተናጠ። ገነትና ዳንኤልን የያዘ አውሮፕላን ከምሽቱ 5 ሰዓት አካባቢ ለንደን ከተማ ሂትሮ አውሮፕላን ማረፊያ ደርሶ ተሳፋሪዎቹን አራገፈ። በለንደን የኢትዮጵያ አየር መንገድ ሰራተኞች የቀጣይ መንገደኞች ፓስፖርቶች በመሰብሰብ አስፈላጊውን የኢሚግሬሽን ሂደት በማጠናቀቅ ወደሚያርቡበት ሆቴል አደረሷቸው። ገነትና ዳንኤል ህጋዊ ጋብቻ ፈጽመዋልና ልክ እንደ ባልና ሚስት አንድ መኝታ ተሰጣቸው። ገነት ከዳንኤል ጋር አንድ ክፍል ውስጥ ማደር እንዳለባት አልገባትም። ዳንኤልን በመጠርጠሯ ሳይሆን ከቤቷ ለመጀመሪያ ጊዜ ወጣ በማታውቀው ሀገርና ቦታ ከወንድ ጋር እንድታደር መገደዷ አንድ ላይ ተደራርቦ ስለከበዳት ተቸገረች። ዳንኤልም ቢሆን ከገነት ጋር አንድ ላይ የሚያሩበት ክፍል ቁልፍ ሲሰጠው በደስታ አልፈነጠዘም። ከሀገሩ ርቆ ከዚያች ከሚያልማትና ከሚያስባት ሰው ጋር ድንገት አንድ ክፍል ውስጥ አብረተኛ ሲባል ፍርሃት አለው። ቁልፉን መዳፉ ላይ አስተኝቶ በቆመበት ቀረ። ለየብቻቸው ቢያሩ ተመኘ። አፍ አውጥቶ ግን አልተናገረም። እንዴው ለቪዛው ስንል እንጂ ባልና ሚስት እኮ አይደለንም ማይል ነገር ተጨነቀ። እንሂዳ ዳኒ አለችው። ሁሉም መንገደኞች ወደየክፍላቸው ሄደው እሷና ዳንኤል ብቻ ሆቴሉ መተላለፊያ ጋር መቅረታቸውን ያስተዋለችው ገነት ዳንኤል ሳያመነታ ገነትን ተከትሎ እግሩን መጎተት ጀመረ። ቁልፋቸው ላይ ተጻፈም የክፍላቸውን ቁጥር ለመፈለግ አገር የሚያህለው ሆቴል ዞሩ። ትክክለኛ ቁጥራቸው እንደምንም ፈልገው ካገኙ በኋላ የክፍሉን በር ለመክፈት በተሰጣቸው የፕላስቲክ ቁልፍ ታገሉ። ተስፋ አስቆራጭ ትግል ሆኖባቸው ሲታዩ የተመለከተ አንድ የሆቴሉ ሰራተኛ ከፍቶ አስገባቸው። ምክንያታቸው ለየቅል ቢሆንም ለሁለቱም ሌሊቱ አመት ሆነባቸው። ገነት ክፍሉን ስትቃኝ ወደ የገባችበት ሁኔታ እንደ አዲስ አስጨነቃት። እንደዚህ አይነት ስሜት ለማስተናገድ ራሷንና ወዳጆቿን እንደዚህ ማስቸገሯን ለመግለጽ አይኖቿ በእንባ ተሞሉ። ዳንኤል እንዳያት መስኮቱ ጋር ተጠግታ አሻግራ ውጪውን እየተመለከተች በዝምታ ማንባት ያዘች። ራሷን መቆጣጠር እንዳለባት ብታስብም ሳሙኤል ድንገት ሐሳቧ ውስጥ ዘው ሲል ጥንቃቄዋ ከዳትና አልጋዋ ላይ ተደፍታ ተንሰቀሰቀች። እናቷን በበኩላቸው ሳሙኤልን ተከትለው ጎራ ሲሉ ገነት መፍረጥ አሰኛት። የዳንኤልን መኖር ዘነጋች። ዳንኤል የሚይዘው የሚጨብጠው አጣ። ምን ብሎ ምን እንደሚያደርግ ማሰብም አቃተው። ፈራተባ ያለ ጠጋትና እንደገና ወደ ነበረበት ይሸሻል። ገኒ እባክሽ ብሎ ጀምርና አቋርጦ ይተዋል። ሁኔታዋ ስላስፈራው እንደምንም ተጠጋ። ገኒ እባክሽ በማለት ትከሻዋን ነካ አድርጎ እጁን መለሰ። በዝግታ ዞር ስትል እባክሽ አታልቅሽ ገኒ አላት ከባድ ጥንቃቄ በተላበሰ ለዘብታ። ገነት ሀፍረት ነገር ተሰማትና ከተደፋችበት ተነስታ ይቅርታ ዳኒ በማለት እንቧን ጠራረገችና ወደ መታጠቢያ ክፍል አመራች። በሩን ዘግታ የጀመረችው መብሰልሰል ባልተቋረጠው እንቧ በማጀብ ራስ ምታት እስኪያደነዝዛት ድረስ ቀጠለችበት። ቀዝቃዛ ውሃ የተነከረ ፎጣ ጭንቅላቷ ላይ አስቀምጣ በመቆየቷ ትንሽ ፋታ በማግኘት ወደ መኝታ ክፍሉ ተመለሰች። ልብሶቿን ሳትወጣ አልጋው ጫፍ ላይ ተጋደመች። ዳንኤልም ለብሶት ያለውን እንደለበሰ ሌሊቱን ለመክፋት በማሰብ ከገነት ርቆ ክፍሉ ውስጥ ካሉት ሁለት የሶፋ ወንበሮች አንዱ ላይ ተቀመጠ። እግሮቹን ፊት ለፊቱ ባለ የሶፋ ጠረጴዛ ላይ በማስቀመጥ ጭንቅላቱን ሶፋው መደገፊያ ላይ አሳርፎ መጪው የአሜሪካ ህይወት ደግሶ የሚጠብቀውን ግብዣ በአይነ ህሊናው ማየት ጀመረ። ማለዳ ተነስተው አውሮፕላን ጣቢያ ድረስ የሚወስዳቸውን አውቶቡስ መጠበቅ እንዳለባቸው ስለተነገራቸው እያንዳንዳቸው ከሚያስቡት የየግል ጉዳያቸው በተጨማሪ አውሮፕላናቸው ጥሏቸው እንዳይሄድ ሰክተው በአግባቡ ሳያንቀላፉ ሌትና ቀኑን አገናኙት።